بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه من والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف وفقه الله تعالى: فضل الأدب والخلق الحسن. يا أدب سرعتنا ملكام سنة مقبارا يمن لابس فضل ترفات دنيا بأخيرا بتقمو من دنو يميلون متملكته. إن أدب المرء يسولج أدب سرعات ميازو مؤدب مهونو عنوان سعادته يدلنينته وفلاحه يمدانو يسكي تامانته عنوان ملكتنا عند سو أدب كالو سرعات كالو سعادة አለው የታደለ ሰው ነው። ፈላሃል ጉዳዮቹ ላይ ስኬታማ መሆን ይችላል። በተቃራኒው ደግሞ ወቂለቱ አደቢሂ በሄደበት ሁሉ በያዘው ጉዳይ ላይ ሁሉ አደበ ቢስ ከሆነ አደብ ስርዓት ካነሰው عنوان شقاوته የድለ ቢስነቱ ወበዋሪሂ የጠፊነቱ ምልክት ነው። ይሄ በዱንያም በአኺራም ጉዳይ የሚታይ ሰዎች አደብ ካላቸው ስርዓት ካላቸው አብሯቸው ካለ ሰው ጋር ደስተኛ ሆነው መኖር ይችላሉ፣ በሰላም ይኗኗራሉ። ንግግራቸው፣ እይታቸው፣ ውሳኔያቸው፣ ግንኙነታቸው አደብ ከጎደለው ደግሞ ቀድመው ራሳቸው ነው ሸቂይ የሚሆኑት። ከሰው ጋር ባላቸው ግንኙነት ይደክማሉ፣ ሰውንም ያደክማሉ፣ ወበዋሪሂ ይጠፋሉ እንጂ የንግግር አደብን ባለመጠበቁ ንግግሩ ቀብር ያስገባው ሰው አለ። احفظ لسانك يا انسان لا يلدغنك انه ثعبان የሚለው ግጥም ይሄ ነው የሚያመላክተው። የሰው ልጅ ሆይ ምላስህን ጠብቅ። ምላስ ማለት እባብ ነው፣ ተጠንቀቀው እንዳይነድፍህ። ስንትና ስንት ጀግኖች ይፈሩት የነበረ ሰው ምላሱ አዳልጦት ገደል ገብቷል፣ ምላሱ አስገድሎታል ተብሏል። ስለዚህ የትኛው የህይወት ዘርፍ ላይ አደብ እንዲኖረን ቀደም ሲል በተገለጸው መሰረት ከአላህ ጋር ከመልእክተኛው ጋር ከሰው ልጆች ጋር ከሰው ልጆችም ከወላጆች ጋር ከዑለሞች ጋር እኛ ላይ ሐቅ ካላቸው ሰዎች ጋር አደብ ሊኖረን ስርዓት ሊኖረን ይገባል። ይሄን አደብና ስርዓት መጠበቅ የእድለኝነት ምልክት ነው፣ የስኬት ቁልፍ ነው። የአደብ ቁልፍ ያለው ሰው በሄደበት ሁሉ ከስኬት ወደ ስኬት የተሸጋገረ ይኖራል። በአደቡ በስርዓቱ በጸባዩ በአደቡ መበላሸት ደግሞ መብቱን ሁሉ ሊያጣ ይችላል። የሰው ልጅ ክብሩን ሊያጣ ይችላል። ራሱን ሊያሰድብ፣ ቤተሰቡን ሊያሰድብ፣ ዲኑን ሊያሰድብ ይችላል። ፈመስቱጅሊበ ኸይሩ ዱንያ የዱንያ መልካም ነገር ሊመጣ ሊገኝ አይችልም። ወልአኺረቲ የአኺራም መልካም ነገር ስቱጅሊበ ሊመጣ ሊገኝ አይችልም። ቢሚስሊል አደቢ እንደ አደብ ባለ መንገድ አደብን መጠበቅ፣ ስርዓትን መጠበቅ፣ አደበኛ መሆን የዱንያ የአኺራን ኸይር ጀልብ ያደርጋል፣ ያመጣል፣ ወደ አንተ እንዲጎርፍ ያደርገዋል። ወለስቱጅሊበ ሒርማኑ ኸይረይ ዱንያ ወልአኺራ የዱንያም የአኺራም መልካምን ነገር የማጣትን ችግር እስትጅላብ አያደርግም፣ አያመጣም። ቢሚስሊ ቂለቲ አደብ እንደ አደብ ማነስ ያለ ችግር። ብዙ ችግሮች የዱንያ የአኺራን ችግር ሊያስከትሉብህ ይችላሉ። ብዙ ነገር ማጣት፣ ብዙ ነገር ማጉደል የዱንያ የአኺራ ችግር ሊያስከትል ይችላል። ነገር ግን እንደ አደብ ማጣት የዱንያ የአኺራን ችግር የሚያስከትል ምንም ነገር የለም። ከአላህ ጋር አደብ ጎድሏቸው ነው ሙሽሪኮች የጀሃነም እሳት ማገዶ የሚሆኑት። ከአላህ ጋር አደብ ጎድሏቸው ነው የሰው ልጆች ሶላት የሚተዉት። ባህሉ መጃር ኢነ መን ከቱራ አደቡሁ አደቡ የበዛ ሰው የሞላ ሰው የጎላ ሰው ሸሩፈ ይከበራል። ወኢን ካነ ወዲዐን ሰዎች ዘንድ ዝቅተኛ ሰው ቢሆን ሰዎች ዘንድ ስሙ እንዲጠራ ከፍ እንዲል አንቱታን እንዲያተርፍ የሚያበቃው ሀብት፣ ዝና፣ ስልጣን ትልቅ የሚባል ቤተሰብ እንኳ ባይኖረው አደቡ ከሞላ ሸሩፈ ይከበራል። ወኢን ካነ ወዲዐን ዝቅተኛ የሚባል ሰው ቢሆን የዝቅተኛ ማህበረሰብ አካል ቤተሰብ አባል ቢሆንም አደቡ ከፍ ያደርገዋል። ወሳደ አለቃ ይሆናል፣ ይሾማል፣ መሪ ይደረጋል፣ አማካሪ ይደረጋል፣ በአደቡ ክብር ያገኛል። ወኢን ካነ ገሪበን ጭራሽ አካባቢው ላይ መጤው እንኳ ቢሆን ከሌላ ቦታ የመጣው እንኳ ቢሆን ባይቷር እንኳ ቢሆን ባዕድ እንኳ ቢሆን አደብ ካለው አደቡ ስርዓቱ ያስከብራል፣ ሰይድ ያደርገዋል፣ ሸሪፍ ያደርገዋል። ብዙ ጊዜ እነዚህ ሸረፍ ሲያዳ የሚገኙት ከቤተሰብ ነው፣ ከሀብት ነው፣ ከዝና ነው፣ ከስልጣን ነው በመሰረቱ። ነገር ግን ቅድም እንዳልነው ወይም ትናንት እንዳልነው በመሰረቱ አንድ ሰው የትልቅ ሰው ቤተሰብ እንኳ ቢሆን አንቱታን የሚያስተርፍለት ዝና ሀብት እንኳ ቢኖረው ራሱ አደብ ከሌለው ክብሩን ያጣዋል። በተጋራኒው ደግሞ አንድ ሰው አደብ ካለው ሀብት ባይኖረው፣ ስልጣን ባይኖረው፣ ዝና ባይኖረው ክብሩን ያገኘዋል። ስለዚህ የስኬት ሁሉ ቁልፍ መነሻ የአቅል ሉብ ዲዓማ እሱ ነው ያሉት። ለዛ ቀድ የሱዱ ልመርኡ ሚን ገይሪ አቢ ወቢሑስኒ ሰብኪ ቀድ ዩንፈዝ ዘገል እንዳሉት ነው። የሰው ልጅ ትልቅ አባት ባይኖረውም አደቡ ትልቅ ያደርገዋል። ወርቅን ወርቅ የሚያደርገው አያያዝ ነው፣ አቀማመጥ ነው። የትም ከተጣለ ወርቅ ከሌላ ቁሳቁሶች ላይለይ ይችላል። ሰውም ራሱን የቱ ጋር ማስቀመጥ እንዳለበት የሚወስነው ራሱ ምን አይነት ሰው መሆን አለብኝ ውሎ ይወስነዋል።
አደቡ ይወስነዋል፣ ስልጣኔው ይወስነዋል። ወበዑደ ሱይቱሁ ዝናው ይሰራጫል። አይ ذكر بالذكر الحسن ማለት ዝናው ይሰራጫል መልካም ዝና ወኢን ካነ ኻሚለን ደበቅ ሰከን ያለ ሰው ቢሆን አደብ ካለው አንድ ሰው ስርዓት ካለው መልካም ዝናው ታሪኩ በዑዳ ርቆ ይሄዳል። እሱ ሳይደርስ ታሪኩ ቀድሞ ይደርሳል። ጀብዱ መልካምነቱ ቀድሞ ይደርሳል። ይህ ለዲኑ ለዱንያው ይጠቅመዋል። ሰዎችን ያማልድበታል፣ ለሰዎች ኸይር ይሰራበታል። ወኢን ካነ ኻሚላ ይሁን ባይልም ኻሚላ ማለት ሳኪነን ኻፊየን ማለት ደበቅ ቢልም አንገቱን ደፋ አድርጎ ቢኖርም ወጣ ቀና ባይልም አደቡ ዝናው መልካም ስሙ ርቆ እንዲሄድ ያደርገዋል። በአደቡ የሰዎችን ቀልብ ይገዛል። ወከቱረት ይበዛል አልሐዋኢጁ ኢለይሂ የሰዎች ሓጃ ወደሱ ይበዛል። ወኢን ካነ ሙቀቲራ እንደው እጁ አጭር ቢሆንም ሙቀቲራ የሚለው ፋዒል ሚን ቀተረ ነው። ቀተረ የሚለው ፋዒል ነው ማለት ነው። እጁ አጭር ቢሆንም ብዙ ባይሰጥም ማለት አለመስጠቱ ከስስት ሊሆን ይችላል፣ ከእጅ ማጠር ሊሆን ይችላል። ብዙ ጊዜ ሰዎች ዝና የሚያገኙት በመስጠት ነው። ሰዎች ወደ እነሱ ለሓጃ የሚጎርፉት በመስጠት ነው። ነገር ግን አደብ ያለው ሰው በመልካም አደቡ ባለ ጉዳዮች እሱ ዘንድ ይበዛሉ፣ ይረባረባሉ። ያን ያክል እጁ ረጅም ባይሆንም ዓለም ላይ በዑደ ሱይቱሁ ዝናው ይዳረሳል። ካሚል ቢሆንም ደበቅ ብሎ የሚኖር ሰው ቢሆንም በምንድን ነው ይሄ የተገኘው? እዚህ ደረጃ የሚደርሰው በምንድን ነው? ለሰው ለራሱ የሚጠቀመው ቢሑስኒ አደቢሂ ነው፣ በአደቡ ማማር፣ በስርዓቱ ማማር። ኢነ ተክሚለል አዳቢ አደብን ማሟላት ወተህዚበል አኽላቂ ስነ ምግባርን መሞረድ ማስተካከል ለሚን መቃሱድ ሸሪዓ ከእስላም ሸሪዓ ግቦች መሃል አንዱ መቃሱድ ሸሪዓ አንድ ራሱን የቻለ የእውቀት ዘርፍ ነው። እነ ኢማሙ ሻጢቢ ከዛም በኋላ ኢብኑ ዓሹር ከዛልክ እና ኢማም ኢብን ሳዕዲ መሰል የሆኑ ኢማሞች ነጥረው የወጡበት የትምህርት ዘርፍ ነው። ኡሱል ፊቅህ ላይ ተካቶ ነበር የሚገኘው። ከጊዜ በኋላ ራሱን የቻለ ሆኖ ለብቻው የሚዳሰስ ፈን ነው መቃሱድ ሸሪዓ። ጾም ለምን ተደነገገ? ዓላማው ምንድነው? ግቡ ምንድነው? አላህ እኛን ሊያስረው ፈልጎ ነው አይደለም። ጾም ግቦች አሉት፣ ዓላማዎች አሉት። የረሃብን ስሜት ባለሀብቶች አውቀውት ለምስኪን እንዲያዝኑ ወዘተ ብዙ መቃሱዶች አሉት። ዘካ ለምንድነው የተደነገገው? ግቦች አሉት እንጂ ሰዎች ላባቸውን ጠብ አድርገው ያመጡትን ገንዘብ እንዲሁ ያላንዳች ምክንያት አላህ ገንዘባቸውን ሊያሳጣቸው ፈልጓል። ሶላት ለምንድነው ግዴታ ይሆን? ሂጃብ ለምንድነው ግዴታ ይሆን? ግቦች አሉት። ያንዳንዱ የዲን ህግጋት ሂክማ አለ። ለዚህ ነው በርካታ አንቀጾች ላይ አላህ አንቀጾችን ሲዘጋቸው ይሆን ነገር ብሎ ሲዘጋ ወካነ አላሁ ዐዚዘን ሐኪማ ይላል። ይሄን አላህ ያዘዘው ለሂክማ ነው፣ ጥበብ አለው፣ ምክንያት አለው ማለት ነው። ታዲያ ያንዳንዱ የዲን ህግ መቅሲድ አለው፣ ግብ አለው። ያልገባቸው ሰዎች እስላምን ይተቻሉ። እስላም እንዲፈቀደ እስላም እንዲከለከለ ይላሉ። ቢገባቸው ኖሮ ደስ ነበር የሚላቸው። የቂያም ቀን ይቆጫቸዋል እስላም በመተቸታቸው ባለመቀበላቸው። አኽላቅ ተክሚሉል አዳብ አደብን መሙላት እንደው ጫፍጫፏን ነካነካም አይደለም የሚገለባበት ጠዋት አንድ ከሰዓት አንድ ዛሬ አንድ ነገ አንድም ሳይሆን ወጥ የሆነ አኽላቅ ሊኖር ይገባል። አኽላቅ አደብም ሙሉ ሊሆን ይገባል። ምን ይጎድለኛል እኔ ልንል ይገባል። ጫማ ይጎድለኛል፣ ልብስ ይጎድለኛል ነው ብዙ የሰዎች ትዝ የሚላቸው። ሀብት ይጎድለኛል፣ አደብ ካለ ሀብት አለ። መልካም ስነ ምግባር ካለ ሁሉ ነገር አለ። መልካም አደብ ያለው ሰው የትም ሄዶ ከማንም ጋር ተግባብቶ መኖር ይችላል። አደብ ከጎደለ ከወለዱ ወላጆችህ ጋር መኖር አትችልም። ወላጅም አደብ ከጎደለው ከልጁ ጋር መኖር አይችልም። አንዳንድ ሰዎች የውጭ ሰው አስገብተው ያኖራሉ፣ ዘመዳቸውን ማኖር ይከብዳቸዋል። አንዳንዴ የዘመዱ ችግር ነው፣ ሌላ ጊዜ ያስጠጊው ችግር ነው። ሌላ ተክሚል ያስፈልገዋል። አኽላቅ በዚህ ዓመት ይሄን ያክል ተምሬያለሁ፣ የሚቀጥሉ ዓመት እቺ ባህሪ ያለችብኝ እሷን ማስወገድ አለብኝ። ጥሩ የምትጎድለኝ ባህሪ ያለች እሷን ማሟላት አለብኝ። በምን በሪያዳ በመሰልጠን በመለማመድ ከጥሩ ሰዎች ጋር ከትልቅ ሰዎች ጋር በመዋል የትልልቅ ሰዎችን ታሪክ በማንበብ መጥፎ ሰዎችን በመራቅ ሰፋሲፈል ኡሙር ወራዳ የሆኑ ጎደሎ የሆኑ ባህሪዎችን ወደ ውርደት የሚጠሩ ሰዎችን በመራቅ በየጊዜው ራስን ማሻሻል ማሳደግ ይቻላል። ያ የሚሳካ መቼ ነው? ለራሳችን ጊዜ ስንሰጥ ተርቢየቱ ዛት ሲገባን ሲያሳስበን ነው። እኔ ልጆቼ ብቻ ነው ተርቢያ ማድረገው፣ ነፍሴንስ መቼ ነው ተርቢያ ማድረጋት? ወንጀልን መተው ላይ፣ ዋጅብን ማሟላት ላይ፣ ሱናን መጨመር ላይ ወዘተ። ወተህዲብ አልአኽላቅ አደብን ማሟላት፣ አኽላቅን ተህዲብ ማስተካከል መሞረድ ለሚን መቃሱድ ሸሪዓ ከሸሪዓ ከእስላም ህግጋት አንዱ ግብ ነው። ነብይ የተላኩት ቁርአን የወረደበት አንዱ ዓላማ ሰዎችን አደባቸውን ማሟላት አኽላቃቸውን መሞረድ ማስተካከል። መቃሱድ ሸሪዓቲ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ይዘውት የመጡት ሸሪዓ አንድ ግቡ አደብን ማሟላት ማዳረስ። አለዚ ቃለ ያሉት ነብይ የእሳቸው የሸሪዓቸው አንዱ ግብ አኽላቅ ነው። ምን ብለው ነብዩ ኢነማ ቡዒስቱ እኔ እኮ የተላኩት ኢነማ ብለው ገድበው ተመልከት ያ አብደላህ ተመልከት ያ አመተላህ ኢነማ ቡዒስቱ እኔ እኮ የተላኩት ሊኡተሚማ ላሟላ ዘንድ ነው።
አሟላ ዘንድ ነው። ሷሊህ አልአኽላቅ መልካም ስነ ምግባሮችን እንዳሟላ ነው። ነብያት ጀመረውት ነበር፣ እሱን ለሞላ ነው የመጣው። አኽላቅ ተውሂድ ነው። አኽላቅ ዒባዳ ነው። አደብ ከአላህ ጋር፣ አደብ ከነቢያት ጋር፣ አደብ ከሰው ልጆች ከወላጆች ጋር፣ ከታላላቆች ጋር፣ ከታናናሾች ጋር ብለን ስለዚህ አኽላቅ አደብ የነቢያት ስራ ነው ማለት። ሶላት መስገድ ከአላህ ጋር አደብ ነው። ዘካ ከአላህ ጋር አደብ ነው። ከአደብ የሚለውን ነገር አጥብበን ልናየው ቸላ ልንለው አይገባም። ወፊ ሪዋየትን በሌላ ዘገባ ደግሞ ምን አሉ? ኢነማ ቡዒስቱ እኔ እኮ የተላኩት ሊኡተሚመ መካሪመል አኽላቅ ትልልቅ ስነ ምግባሮችን ላሟላ ላዳርስ ነው የተላኩት አሉ። ኢብራሂም፣ ሙሳ፣ ዒሳ፣ ኑህ፣ ሁድ የጀመሩትን እሳቸው አዝልቀዋል። ተውሂዱን፣ አሕካሙን፣ ዒባዳውን አኽላቅ ብለውታል ነቢዩ ዓለይሂ ሰላቱ ወሰላም። ለዚህ ነው ኢብኑል ቀይም ኢነመ ዲኑ አልኹሉቁ ፈመን ዛደ ዓለይከ ፊል ኹሉቂ ዛደ ዓለይከ ፊዲን ያሉት ከማ ቃል። ዲን ማለት አኽላቅ ነው፣ ስነ ምግባር ነው፣ አደብ ነው። በአደብ በስነ ምግባር የበለጠህ ሰው በዲን በልጦሃል። በስነ ምግባር በአደብ ካነስክ ከወረድክ በዲንም ወርደሃል ማለት ነው፣ በኢማንም ወርደሃል ማለት ነው። ወሊዛ ለዚህም ነው ካነ ጀሚሉል አደቢ መልካም አደብ ወሑስኑል ኹሉቂ መልካም ስነ ምግባር ሀዲየሁ ወሻእነሁ ዓለይሂ ሰላቱ ወሰላም ነቢዩ ዓለይሂ ሰላቱ ወሰላም እኔ መልካም ስነ ምግባርን ጥሩ ስነ ምግባሮችን የተከበሩ ስነ ምግባሮችን ላሟላ ላዳርስን የመጣሁት አሉ በቃል ደረጃ ብለው አላለፉም። እሳቸው የተግባርን ምሳሌ ነበሩ። ወኢነከ ለዐላ ኹሉቂን ዐዚም ብሎ አላህ እንደመሰከረላቸው። ወሊዛ መልካም ስነ ምግባር የተሟላ አደብ መላበስ የነቢዩ ዓለይሂ ሰላቱ ወሰላም ሸሪዓ አንዱ ግብ ስለነበረም ነው። ጀሚለል አደብ አደባቸው እጅግ በጣም ያማረ ነበር። የነቢ ሐያቸው ጓዳ ውስጥ ካሉ ሙሽሮች ልጃገረዶች የበለጠ ነው። በተለምዶ አሁን ላይ እየተቀየረ መጣ እንጂ ድሮ አሁንም አንዳንድ ባህሎች አካባቢዎች ላይ ሙሽራ ለረጅም ወራት ከጓዳ አትወጣም። የባሏን ቤተሰቦች ወንዶችን አታይም። የባሏን ቤተሰቦች በክብር ስም ነው የምታናገር ወዘተ። ልጃገረዶች አረቦች ዘንድ ከጓዳ አይወጡም። አጅነቢ ሲመጣ ሮጠው ጓዳ ነው የሚገቡት። ነቢዩ ዓለይሂ ሰላቱ ወሰላም ሐያቸው ጓዳ ውስጥ ካለች ልጃገረድ ወይም ሙሽራ የበለጠ ከፍ ያለ ነበር ተብሏል። ሰውን ሲያናግሩ በክብር ነበር የሚያናግሩት። በክብር ስሙ ነበር የሚጠሩት። አቡ ፉላን ያሉ ነበር የሚያናግሩት። ከሙስሊሙ አልፎ ካፍሩንም ጭምር በስነ ምግባር በአደብ ዳዕዋ እያደረጉ አፈረግተ ያ አበል ወሊድ እንዳሉት ሰውን አያመናጭቁም ነበር። ትርፍ ቃል አይናገሩም ነበር። ካፋቸው ጸያፍ ቃል አይወጣም ነበር። አሳሙ ዓለይከ ላላቸው ሰው እንኳ ሳም የሚለውን አልደገሙትም። ወዓለይከ ብቻ ነው ያሉት አይሁዲ ስለነበር። ማካነ ሪፍቁ ፊ ሸይን ኢላ ዛነሁ ለዘብተኝነት ለስላሴ የትኛውም ጉዳይ ላይ ካለበት ነገሩ ያምራል፣ ውብ ይሆናል። ጭካኔ ጉልበት አንድ ነገር ላይ ከገባበት ደግሞ ይበላሻል ነው ነበር ዓለይሂ ሰላቱ ወሰላም። ከትንሽ ልጆች ጋር ይጫወቱ ነበር። ትልልቆችን ያከብሩ ነበር። ውለታን ይጠብቁ ነበር። ምግብ ቀርቦላቸው ካላማራቸው ለምግቡ ስም አያወጡለትም ነበር። አልበላም ብቻ አይሆንም። ለምን ሐራም ነው እንዴ ካሏቸውም አይ እኛ ሀገር አልተለመደም ነበር። በቃ ይሄን ሰው ይበላ እንዴ ያሉ ገፍትረው የሚጥሉ ሰዎች አሉ። ምግብን ሰው ያለውን ሲያቀርብላቸው የአደብ ማነስ ጀሚሉል አደቢ ሊዛ ካነ ነቢዩ ዓለይሂ ሰላቱ ወሰላም አደባቸው ጀሚል ነበር፣ የተዋበ ነበር። ወሊዛ ካነ ጀሚሉል አደቢ የአደብ ማማር ውብ የሆነ አደብ ወሑስኑል ኹሉቂ ያማረ ስነ ምግባር ሀዲየሁ ወሻእነሁ እሳቸው ፈለጋቸው መንገዳቸው ጉዳያቸው ይሄ ነው፣ ስራቸው ይሄ ነው። በዚህ ነበር የሚታወቁት። ከእሳቸው ጸያፍ ነገር አይገኝም ነበር፣ የሚሰቀጥጥ ነገር አይገኝም ነበር። ከይፋ እንዴት ሊሆን አይገባም፣ ይሄው ነው እንጂ ከእሳቸው የሚጠበቀው። ወቀድ መደሐሁ አላሁ ጀለ ወዐላ አላህ መስግኗቸው ሳለ አላህ አድንቋቸው ሳለ እንዴት እንዲህ ሊሆን አይችልም? የእሳቸው ባህሪ ቀድሞ አላህ መስክሮላቸዋል። ምን ብሎ? ወኢነከ ለዐላ ኹሉቂን ዐዚም አንተ እጅግ በጣም የላቀ ትልቅ ስነ ምግባር ላይ ነው ያለኸው፣ ትልቅ ዲን ላይ ነው ያለኸው ብሏቸው። ኹሉቅ የሚለው በዲንም ተፈስሯል፣ በጸባይም ተፈስሯል። ኢነመ ዲኑል ኹሉቅ ያሉት ኢብኑል ቀይም ለዚህም አኽላቅ ማለት ዲን፣ አንተ ትልቅ አኽላቅ ላይ ነው ያለኸው ማለት ትልቅ ዲን ላይ ነው ያለኸው ማለት ነው ብለው ፈስረውታል። የተፍሲር ሊቃውንት የሰው ልጅ አኽላቁ ዲኑ ጥሩ የሚሆነው አኽላቁ ጥሩ ሲሆን፣ አኽላቁ ጥሩ የሚሆነው ዲኑ ጥሩ ሲሆን። ወካነ ነበረ ሚን ዱዓኢሂ ሰለላሁ ዐለይሂ ወሰለም ከነቢዩ ዱዓ ካነ የሚለው ኢስትምራርን ያሳያል። አብዛኛውን ጊዜ ይደጋገም ነበር፣ ያዘወትሩ ነበር። ኢስቲፍታህ ቂያሚል ለይሊ የሌሊት ሶላትን ሲጀምሩ ሲከፍቱ ኢህዲኒ ሊአሕሰኒል አኽላቅ ላ የህዲ ሊአሕሰኒሃ ኢላ አንተ ወስሪፍ ዐኒ ሰይአሃ ላ የስሪፉ ዐኒ ሰይአሃ ኢላ አንተ ያሉ ዱዓ ያደርጉ ነበር ብዙ ጊዜ ሶላተል ለይል ሲሰግዱ ተመልከት። ዱዓ መቅቡል የሚሆንበት የዱዓ በር የሰማይ በር የሚከፈትበት ወቅት ነው። ሶላት ሲሰግዱ አስቀድመው አኽላቄን አሳምርልኝ ነው። አኽላቃቸው አላማረም ወይ እንዳማረ አስከተልልኝ ማለት ነው፣ ጨምርልኝ ማለት። መልካም ስነ ምግባር ላይ አጽናኝ ማለት። መጥፎውን ስነ ምግባር ደግሞ ወስሪፍ ዐኒ ሰይአሃ ከኔ ዞር አድርግልኝ አርቅልኝ። ነቢዩ እንኳ ዓለይሂ ሰላቱ ወሰላም የመጥፎ ስነ ምግባር ጉዳይ ያሳስባቸው ነው፣ ያስጨነቃቸው ነው። መጥፎ ባህሪን አስወግድልኝ፣ ጥሩ ባህሪን
አደብን አላብሰኝ ነው። ሰው ዱዓ የሚያደርገው የአንድ ነገር አንገብጋቢነቱ ሲገባው ያስፈልገኛል ሲል ነብዩ ሰለላሁ ዐለይሂ ወሰለም በዚህ ልክ ተጨንቀው ዱዓ የሚያደርጉት ለኛም ጭምር ለማስተማር ነው። እሳቸው እንደሆነ አላህ አጥርቷቸዋል፣ መስክሮላቸዋል። ሆኖም ግን ያሳስባቸው ነበር ባያደርጉ ነው። ብዙ ጊዜ ሰዎች ዱዓቸው ሪዝቅ ነው፣ የትዳር አጋር ነው፣ ገንዘብ ነው። ከገንዘብም ከትዳር አጋርም በፊት ምን ያስፈልጋል? አደብ ያስፈልጋል። አደብ ካለ ትዳሩም ይሰምራል። አደብ ካለ ገንዘቡም ይጠቅማል። አደብ ሳይኖር አኽላቅ ሳይኖር የመጣ ትዳር ይፈርሳል። ጥሩ የትዳር አጋር አግኝተው በአደባቸው መጉደል ምክንያት ትዳራቸው የሚያፈርሱ ሰዎች አሉ፣ ቤታቸው የሚበጥብጡ ሰዎች አሉ። አደብ አንሷቸው። መልካም አደብ ያላቸው ሰዎች ከሰው ጋር ተጠቅተው ስራ ይሰራሉ። ሰው ይወዳቸዋል፣ የሥራ መንገድ ያሳያቸዋል፣ ያምናቸዋል፣ ያበደራቸዋል። ከዚህ የሁሉ ነገር መሰረት ምንድነው? አደብ ነው። ስርዓት ነው። ዱንያም የአኺራን ፈላህ፣ ስኬት፣ ደስታ የመሰረት ድንጋዩ መሰረቱ መነሻው አስሉ አደብ ነው። وفي الصحيحين عن أنس رضي الله عنه قال ቡኻሪና ሙስሊም እንደዘገቡት ከአነስ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ አሕሰነ ናሲ ኹሉቃ ከሰው ልጆች ሁሉ የበለጠ አኽላቃቸው የሚያምር ሰው ነበሩ። ይሄን ያሉት አነስ ለ10 ዓመት ገደማ በቀን በማታ ሀገር ውስጥ ክፍለ ሀገር፣ ገጠር፣ ከተማ አብሯቸው የኖሩ ሰው ናቸው። ከምስክርነቶች ሁሉ እውነተኛ ምስክር የጓደኛ የአብሮ አደግ የቤተሰብ ምስክርነት ነው። ዛሬ ላይ ሰዎች 2 3 4 5 አይነት ገጽ ይኖራቸዋል፣ ባህሪ ይኖራቸዋል። አንዳንድ ሰዎች ዘንድ መላኢካ ነው የሚባሉት እንደሱ ሰው አለ ይባላል። ነገር ግን እዛው 1-2 ሜትር ራቅ ብለህ ካለ ሰው ስትሰማ አዑዙ ቢላሂ ተረጅ የሚያስብል ነገር ትሰማለህ። ከሰዎች እንደ ሁኔታቸው እንደ ተጽዕኗቸው ስለሚኗኗሩ በተለይ ሚዲያ ሶሻል ሚዲያ ከመጣ በኋላ በጣም ነው የሚገርመው። ገንዘብ ከፍለው የሚያስነግሩ ሰዎች አሉ፣ ሲቪ የሚያጽፉ ሰዎች አሉ፣ ታሪክ የሚያጽፉ ሰዎች አሉ። ጭራሽ ሰማይና ምድር የተራራቀ ማንነት ያላቸው ሰዎች አሉ። የማይሰጠውን ሰው ይሰጣል፣ የማይሰራውን ስራ ይሰራል፣ የሌለውን ባህሪ አለው፣ ያላደረገውን አድርጓል ተብሎ ይካባል። ለሆነች ፍጆታ ስለሚታሰማ ታዲያ ይህ ጊዜያዊ ነው፣ ቅብ ነው፣ ነገ ይወጣል። ሸፈለው ወላይ ታገኘዋለህ። መንገድ ላይ ስታገኘው ከሰው ጋር የሚሳደብ የሚጮህ ቅድሚያ አልሰጠኸኝም ብሎ ታዲያ ደግሞ ጭቃረችህብኝ ብሎ ሳታስበው ሳታውቅ ነብዩ ግን አለይሂ ሰላቱ ወሰላም በሰሐቦቻቸው በቤተሰቦቻቸው ምስክርነት የውስጥም የውጭም ባህሪያቸው ይሄ ነው። ከወዳጅም ከጠላትም ጋር ይሄ ነው ባህሪያቸው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አሕሰነ ናሲ ኹሉቃ አናሲ ከሰዎች ሁሉ የበለጠ አኽላቃቸው ያማረ ነበር። ለ10 ዓመት ካድሜያቸዋለሁ አንድ ቀን ይሄን ለምን አደረክ ይሄን ለምን አላደረክም አላሉኝማ። ይህ ማለት ልጅ ተርቢያ አይደረግም ሲያጠፋ አይመከርም ማለት አይደለም። የእሳቸው ስለሚለይ ነው። የነፍሳቸውን ጉዳይ እርግፍ አድርገው ይተው ስለነበረ ነው። አኽላቃቸውን የራሳቸውን ነፍስ አሸንፈው ሰዎች ላይ የሚጠብቁት ነገር ስላልነበረ ነው ተብሏል እንጂ ነብዩ ሰለላሁ ዐለይሂ ወሰለም አነስን 10 ዓመት ሲኖር ይሄን ለምን አደረክ ይሄን ለምን አላደረክ አላሉም ተብሏልና ስለዚህ ወላጆቼ ሆይ ምንም ባደርግ ሶላትን ባልሰግድ ለምን ተሰገድክ አትበሉኝ፣ ተልኬም እምቢ ብል ለምን አልተላክ አትበሉኝ አይደል። የረሱልን ዐለይሂ ሰላቱ ወሰላም ሐዲሶች የምንረዳው አንዱ ከአንዱ ጋር አጣምረን ነው። የሸሪዓ ህግ ሲነካ ይቆጡ እንደነበር የሚያሳይ ሌላ የነብዩ ሐዲስ አለ ዐለይሂ ሰላቱ ወሰላም። ዲን ከተነካ ፊታቸው ይቀያየር ነው፣ ማይታወቁ ሰው ይሆኑ ነበር። የራሳቸው ሐቅ ሲሆንሳ ሰከን ይላል። ታዲያ ወላጅ ልጁን ሁሌ ለምን የሚለው የሚቆጣው የሚገርፈው ለነፍሱ መሆን የለበትም። ሁሌ ለነፍሱ ብሎ መቆጣት መግረፍ ይወገዛል። ልጄ እንደዚህ ልክ ካደረኩት ይበላሻል ተብሎ ለሱ ጥቅም ከሆነ በልክ እስከሆነ ድረስ ይመሰገናል። ቤት ይገባሉ፣ ምግብ አላችሁ እንዴ ብለው ይጠይቃሉ። አዎን ካሏቸው ይቀርባል፣ ይበላሉ። የቀረበውን ምግብ ያደንቃሉ። አንዴ እንደው ቂጣ መባያው ኸል ቆምጣጤ ነገር ቀረበላቸው። ለሰው ለባወራ ለትልቅ ሰው ለሳቸው አይነት ሰው የሚቀርብ አይደለም። እንደ ተጨማሪ ነገር እንደ ሚጥሚጣ ነገር አድርገህ የምታቀርበው እንጂ መባያ አድርገህ የምታቀርበው አይደለም። ታዲያ ምን አደረጉ ነብዩ ሰለላሁ ዐለይሂ ወሰለም? ቂጣውን በኸሉ ያስነኩ ያጣጣሙ ኒዕመል ኡዱሙል ኸሉ እንደው ምርጥ ወጥ እኮ ኸል ነው፣ ምርጥ ወጥ እኮ ኸል ነው ያሉ ቤተሰብ እንዳይሰማው ማለት ያጣጣሙ ያደነቁ ብሉት። የኡድሞች የወጦች አለቃ ስጋ ነው ብሏል። ሌላ ነገር የጠራጠሪዎች አለቃ ስንዴ ነው፣ የወጣ ወጦች አለቃ ደግሞ ስጋ ነው። ግን በዛ ቀን የሰዎችን የቤተሰባቸውን ልብ ለመጠገን ቤት ውስጥ የነበረው ኸል ነው። ቂጣን በኸል በኮምጣጤ እያደረጉ የቀቡ በሉ ያጣጣሙት ኒዕመል ኡዱሙል ኸል ያሉ። ይሄም ከሌለሳ ምግብ የለም ካሏቸው እንግዲያውስ ዛሬ ጾመኛ ነኝ አሉ። አለቀ። መጮህ መሳደብ አልነበረም እሳቸው ዘንድ። በጸባይ ጠይቁ ነበር። አንዳንድ የተሻለ ምግብ ካለ ስጋ ነበረ ምድጃ ላይ። እሳቸው ግን ከስጋ ውጪ ምግብ ቀረበላቸው። ስጋ ይወዳሉ፣ ማር ይወዳሉ፣ ጣፋጭ ምግብ ይወዳሉ ካለ። ከሌለ ሰርቆ ማምጣቱ አጭበርብሮ ውድ ምግብ እንጂ አልበላም ማለቱ እንጂ ካለ ጠይባትን መብላት አላህን ያስደስተዋል። ለባሮቹ የፈጠረውም ነው አላህ ተባረከ። ታዲያ ከስጋ ውጪ ሌላ ምግብ ሲቀርብላቸው ምድጃ ላይ ስጋ ላይ ይሁን እንዲያሉ አለይሂ ሰላቱ ሰላም ስጋውን ለራሳችሁ ልትበሉት ነው አላሉ። ጠየቁ በአግባቡ። አይ እሱማ
የገሊት ነው የበሪራ ነው ሰደቃ ነው አሏቸው። እሱ ደግሞ ሰደቃ ይበሉም ለዛ ነው ያን ያላቀረብ ነው ሲሉ ምን አሉ? ለሷ ሰደቃ ይሁን እሷ ደግሞ ለኛ ሀዲያ ታደርገውና አምጡታ አሉ አለይሂ ሰላቱ ወሰላም። እሳቸው ሀዲያ ይበላሉ ስጦታ፣ ሰደቃ ግን አይበሉም። እንደዚህ የሚተናነሱ ሰው ነበሩ ከቤተሰቦቻቸው ጋር። ኸይሩኩም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ ብለዋል። ተቃራኒውን አልተናገሩም። እንደውም ሲራ ላይ ምንድነው የሚባለው? የነቢ ሙሐመድን አለይሂ ሰላቱ ወሰላም እውነተኛ ነብይነት በይፋ ከሚያሳዩ ነገሮች አንዱ የሚስቶቻቸው ባህሪ። 9 ሚስቶች ነበሯቸው። 9ኙ ሚስቶቻቸው አንድ ስለሳቸው አይብ ወጥተው መናገር አልቻሉም። የተፈቱም አሉ የሄዱም አሉ። ከ9 ሴቶች ጋር አብረው ኖረው 9ኙ ሴቶቻቸው ስለሳቸው አንድ የተደበቀ ሌላ ማንነት አላወጡም። ኸይር እንጂ አልተናገሩም። የእሳቸው ወዳጅ ከሆነ እሳቸውን ልንመስ ይገባናል፣ ልንሞክር ይገባናል። አስቸጋሪ ነው የሰውነት ባህሪ፣ ከባድ ነው። ሰውን አንዳንዴ ከመግራት አንዳንድ እንስሳትን መግራት ይቀላል። በተለይ አብሯቸው መጥፎ ነገር ያደገባቸው ሰዎች ማይታጠፉ የደረቀ አብሯቸው መጥፎነት ከባድ ነው። ግን ሰው ካመነበት ውሳኔው የሱ ነው። ይሄ አያስኬድም፣ እኔን አይመጠነኝም፣ ለሙስሊም እንደዚህ አይነት አደብ ባህሪ አይመጥነውም፣ አይገባውም። ስለዚህ የቤት ስራ መስራት አለብኝ። ምን ላድርግ? ስልጠና ልውሰድ? ዱዓ ላድርግ? ዑለሞችን ላማክር? ወዘተ መቀረፍ አለበት። ሀገር ውስጥ ሕክምና አይገኝለትም ተብሎ ውጭ ሀገር ሄደህ ታከማለህ። ለስጋዊ ህመም፣ የስነ ምግባር ህመም በሽታ ካለብህ ማስወገድ ጊዜ ያለመስጠት ነው። ስር እንዲሰድ አለመፍቀድ ነው። ወላ ሸካ ምንም ጥርጥር የለውም አነል ሙስሊም ሙስሊም አለዚ ዩልዚሙ ነፍሰሁ ራሱን የሚያስገድድ ሙስሊም ቢትባዕ መካሪም አልአኽላቅ መልካም ስነ ምግባርን መከተል አለብሽ ነፍሴ ብሎ ነፍሱን መልካም ስነ ምግባርን ለመከተል የሚያስገድድ ሙስሊም ወመሐሲኒል አዳቢ መልካም አደቦችን መላበስ አለብኝ ብሎ ራሱን የሚያስገድድ ሙስሊም ሙተቢዑ ለሁ ዐለይሂ ሰላቱ ወሰላም ነቢን ይከተላል አይቀርም። እኔ እንደ ሙስሊም መልካም ስነ ምግባርን መከተል አለብኝ፣ መልካም አደብን መላበስ አለብኝ ያለ ሰው የግድ ነቢን የሚከተል ሆኖ ያገኛል። ራሱ ቁድዋው እሳቸው ናቸው፣ አርአያ እሳቸው ናቸው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነ ነቢ የሰሩት ሁሉ መልካም፣ ነቢ አይገባም ብለው ያወገሱት ሁሉ መጥፎ ነው። ስለዚህ እኔ መልካም አኽላቅን መተግበር አለብኝ ካለ አንድ ሰው ራሱን የሚያገኘው የነቢ መንገድ ላይ። ለዚህ ነው ሸማኢል ያስፈልገው። ኢማሙ ተርሚዚ ሸማኢል ጽፈዋል፣ በይሐቂ ሸማኢል ጽፈዋል፣ ከዛ በኋላም ሸማኢል ጽፈዋል ዑለሞች። ከሲራ የተለየ ነው፣ ተጨማሪ ነው ሸማኢል ማለት። የነቢ ሰለላሁ ዐለይሂ ወሰለም አነጋገራቸው፣ አለባበሳቸው፣ አስተኛኘታቸው ወዘተ ተጽፏል። ሙኽተሰርም ሙፈሰልም ሙጠወልም ተጽፎበታል። በዚህ በነቢዩ አኽላቅ ብቻ የሰለሙ ሰዎች አሉ። ነቢይን ማየት ያልቻለ ሰው እገሌን ይህ ተብሎ የተመሰከረላቸው አሉ። ነቢ መሐመድን ማየት ያልቻለ አብዱላህ ብን መስዑድን ይህ፣ አብዱላህ ብን መስዑድንም ነቢይን ማየት ያልቻለ ኢብራሂም አን-ነኻዒን ይህ ተብሏል። ስታያቸው ነቢይን ያስታውሱ ነበር ሰሐቦች፣ ስታያቸው ሰሐቦችን ያስታውሱ ነበር ታቢዒዎች። ኢብኑል ቀይም ሲጨንቀን ኢብኑ ተይሚያ ጋር ሄደን እሳቸውን አይተን ተረጋግተን እንመጣ ነበር ይላል። በምንድን ነው የተገኘው? በአደብ በስርዓት ነው። ይህ በአንድ ቀን አይደለም የሚመጣው፣ ነፍስን በመያዝ ነው። ልጅ አደቡ እንዴት ያምራል ካልኩ አንድን አባት መልስ ሲሰጥህ ብዙ የልጁ አደብ እንዲያምር መልፋቱን ታገኛለህ። እናትም እንደዚሁ። በተቃራኒው ደግሞ ልቅ የሆኑ ልጆችን ቤተሰቦችን ካየህ አልተለፋም፣ አደብ ላይ ስራ አልተሰራም፣ ሆድ ላይ ነው ስራ የተሰራ። ነቢይን አለይሂ ሰላቱ ወሰላም በአደብ መከተል በሱና ከመከተል የሚተናነስ አይደል። አሁን ላይ ወጣቱ ጺም ማሳደጉ ላይ፣ ልብስ ማሳጠሩ ላይ፣ ሴቷም ጀልባብ ኒቃብ ማድረጉ ላይ ጥሩ ሱናውን እየተከተለ ነው። ግን አደቡ ሴት አለ። ነቢይን አለይሂ ሰላቱ ወሰላም በጺሙ በሱናው በጀልባቡ በጀለቢያው እንደምንከተለው ሁሉ በአደብ እሳቸው መከተል አለ። ከሰው ጋር አደባቸው እንዴት ነበር የሚኗኗሩት? ያንን መከተል አለበት። የሱናቸው አካል ነው፣ መቆረጥ የለበትም። ታናሽየው መናገር ፈለገ፣ ነቢዩ ምን አሉት? ከቢር አሉ። አደብ ያዝ፣ ታላቅ ይናገር አሉት። ይሄ ጋርም ይሄን ያጣነው ነው አይደለም ዛሬ። ሌላ ጊዜም እንደዚሁ በቀኝ በኩል ትንሽ ህፃን ልጅ ተቀምጧል፣ በግራ በኩል ትልልቆች ተቀምጠዋል። ወደ ቀኝ ነው መሄድ ያለበት። እሳቸው ከጠጡ በኋላ በቀኛቸው ላለው ነው የሚሰጡት። ሲያዩት በቀኝ ያለው ትንሽ ነው፣ ቀኝ አስቀድሞታል። አጠቃላይ ደግሞ ህግ አለ፣ ከብር የሚል ታላቅና ክብር የሚል አለ። ግራ ሆነባቸው። ስለዚህ ምን አሉ? አስፈቀዱትስ። ትፈቅዳለህ ለትልልቆች ልስጥ አሉ። አይ እኔ ቀድሞ የነቢዩ አፍ የነካውን ማንም እንዲነካብኝ አልፈልግም አለ። ሐቁ ነው፣ ሰጡት። ግን አደቡንም ጠበቁ፣ ሱናውንም ጠበቁ። ሷሐቦቻቸውን በዚህ መልኩ ነው ያሳደጓቸው። ያን አደብም ነው አብረው ከአቂዳው ጋር ከጂሃዱ ጋር ሌሎች የሰጡት። ለዚህ ነው ወደላይ ያገኙት፣ ስራቸው በረካ ይሆን። በደቂቃ መንታዎች ተወልደው በደቂቃ ስለቀደመ የታላቅነት ሑርማ አለው፣ ሐያ አለው በእስላም ከቢር በሚለው መሰረት መንታዎች ተከታትለው ይወለዳሉ። በደቂቃዎች አንድ ደቂቃ የሚቀድመው ይከበራል። የታላቅነት ሐቅ አለው፣ የታላቅነት ሐቅ አላት። ያ ታናሽ ታላቁን በማክበሩ ለራሱ የሚያገኘው ጥቅም አለ፣ ነገ ይከበርበታል። ዛሬ ግን ያጠፍቷል። ታላቅ ታናሹን ቢቆጣ ቢመታ ታላቅ ነው ብሎ ዝም ሲል ነበር ድሮ የምናየው። ዛሬ ግን ታናሽ ታላቁን ሊመታ ሲነሳ ታያለህ። የአደባችን ማነስ የኢማናችን የዲናችን የዕልማችን ማነስን ነው የሚያሳይ። ወሊዳ ለዚህም ነው ካነ ዙል ኹሉቂል ሐሰኒ የመልካም ስነ ምግባር ባለቤት
ሐቢብ አልኸሊል ሙሐመድን ሰለላሁ ዐለይሂ ወሰለም የአላህ ወዳጅ የነቢ ሙሐመድ ውድ ነው። አኽላቁ ያማረ ሰው አደቡ የተሟላ ሰው የነቢ ወዳጅ ነው። ነቢ ይወዱታል እንደዚህ አይነቱን ሰው። فعند الترمذي عنه صلى الله عليه وسلم ترمذي ዘንድ ተዘግቦ ይገኛል ከነቢዩ ዓለይሂ ሰላቱ ወሰላም እነሆ ቃለ እሳቸው ማለታቸው ምን አሉ? ኢነ ሚን አሐቢኩም ኢለየ እኔ ዘንድ በዱንያ በጣም ተወዳጁ ከሚወደዱት በጣም ከሚወደዱት የሰው ልጆች አንዱ ወአቅረቢኩም ሚኒ መጅሊሰን የውመል ቂያማ ወአቅረቢኩም በጣም ቅርቡም ሚኒ ከኔ መጅሊሰን መቀመጫው ቅርብ የሚሆነው መኖሪያው የውመል ቂያመት የቂያም ቀን አሐሲነኩም አኽላቃ አኽላቃችሁ ይበልጥ ያማረው ነው። በዱንያም ነቢ ዘንድ ቅርብ የሚሆነው የሚያቀርቡት እሳቸው የሚወዱት የቂያም ቀንም በጀነት ደረጃው ከእሳቸው ቅርብ የሚሆነው ማን ነው? በአኽላቅ ከእናንተ የሚበልጠው ነው። በተቃራኒው ደግሞ ሐዲሱ አላለቀም። ወኢነ ሚን አብገዲኩም ከእናንተ ውስጥ በጣም እኔ ዘንድ የተጠላው አኽላቁ የተበላሸ ሰው ነው አሉ። እኔ የምጠላው አኽላቁ የተበላሸ ሰው ነው ዱንያ ላይ። አኼራ ላይም ደግሞ መጅሊሱ መቀመጫው ከኔ ሩቅ የሚሆነው አኽላቁ የተበላሸ ነው። አኽላቅን መበላሸት በምን ገለጹት? አተርታሩና አልሙተሸዲቁና አልሙተፈይፊቁና ሰሓቦች ግራ ገባቸው። ተርታርን ሙተሸዲቅን አወቅነው፣ ሙተፈሂቅስ ምንድነው? ሙተፈሂቅስ ምንድነው አሏቸው። አደብ አኽላቅ በንግግርም ጭምር በእይታም ጭምር እንደሆነ የሚገልጽ ነው። እናንተ ዘንድ በጣም ውዱ ዱንያ ላይ በጣም ወደው ከእናንተ ውስጥ የቂያም ቀንም ከኔ ቅርብ የሚሆነው አኽላቁ ያማረ ነው አሉ። አኽላቁ ያማረ ማን ነው? በሌላ ሐዲስ ተፈስሯል። ከሰው ጋር የሚግባባ የሚተናነስ ሰዎችን የሚወድ ሰዎች የሚወዱት ከሰዎች ጋር የሚላመድ ከሰዎች ጋር ሰዎች የሚላመዱት ብላ። በተቃራኒው ደግሞ ምጠላው እኔ ዘንድ የተጠላ የቂያም ቀንም ከኔ ሩቁ አኽላቁ የተበላሸ ነው። ማን ነው አኽላቁ የተበላሸ? ተርታር ወሬ የሚያበዛ ሙተፈይሂቅ ሲናገር የሚራቀቅ አዳዲስ ቃላቶች የሚያመጣ ቃላት የሚሰነጥቅ ሙተፈይሂቅ ኩራተኛ በሰው የሚሳለቅ በሰው የሚያሾፍ ሰው የሚያሸማቅቅ ሙተከብር ብለው ፈስረውታል። አረፍና ተርታሪን ወልሙተሸዲቂን ፈመል ሙተፈይሂቁን አላቸው። ሙተፈይሂቅ ምንድን ነው ሲሏቸው ኩራተኞች ብለው። ሌሎች ደግሞ ሲያብራሩት በሰው ላይ የሚሳለቁ የሚያሾፉ ብለው ሰውን የሚያሸማቅቁ ብለው። የሰው መጥፎ ማን እንደሆነ ልንገራችሁ ብለው ጠይቀው ይሄንኑ መልሰዋል። ወረኛ፣ ሰው የሚተርብ፣ ሰው የሚያሸማቅቅ፣ በንግግር የሚራቀቅ ከፍ ከፍ የሚል ይሄ አደም ማነስ። እናቱን በእንግሊዝኛ የሚያደናግር ሰው አለ። የወፍ ቋንቋ ነው የአውሬ ቋንቋ የሚያወሩ ሰዎች አሉ። ቤተሰባቸውን ግራ የሚያጋቡ የሀገራቸውን ቋንቋ በወጉ ሳያውቁ የአባትናታቸውን ቋንቋ ሳይጠብቁ ፊደል ሀሁን ላልቆጠሩ ኤቢሲዲን ላለዩ ወላጆቻቸው በእንግሊዝኛ እየቀላቀሉ የሚያወሩ አሉ። አንድ ወር ነው ሁለት ወር ካምፓስ ገብተው እዚህ ይመጡ ባንድ የሚለወጣሉ። ላባ ንፋስ ወዳ ወዲህ የሚያደርገው በሄደበት ሁሉ መልኩን ቀይሮ የሚመጣ። የራስን ቋንቋ መጀመሪያ በደንብ ወቅ። የራስን ቋንቋ ከሚያውቁ ሰዎች በራሱ ቋንቋ ተግባባ። ከተማሪ ከአስተማሪ ጋር ጥሩ ቋንቋ ማዳበር ይሆናል። ግን አንድ ወር ነው ሁለት ወር ካምፓስ አደረስ ስትመጣ እናትና አያትህን አክስትህን ገና ትንንሽ ልጆችን ግራ የምታጋባ ከሆነ ትንሽ ሰው ነህ መያዝ አትችልም። አቅለህ ትንሽ ናት ማለት። ለሁሉም ንግግር ቦታ አለው የሚመጥነው። ስልጣኔ ማለት በንግግር በልጣለሁ ማለት አይደለም። ብዙ ሰዎች ሐኪም ቤት ሄደው የሐኪማቸውን ግማሽ መልክ ሳይረዱ ነው የሚመጡት ግራ ገብቷቸው። ሐኪሙ ተምሯል፣ ከአስተማሪዎቹ ጋር ያወራ በራሱ በሕክምና ቋንቋ፣ ከስታፉ ጋር በሕክምና ቋንቋ ያውቃ፣ ከረዳቶቹ ጋር በሕክምና ቋንቋ ያውጋ፣ ችግር የለውም። ግን የ80 ዓመት አያቱ ቁጭ ብለው አጠገቡ ሩቡን ንግግር የሚያወራው እንግሊዝኛ ነው። ግራ ገብቶ ይመጣል። የተባሉትን ተቃራኒውን ያደርጋሉ። ፋርማሲውም ጋር ሲኬድ ይሄው ነው፣ የተሻለ ነገር የለም። እነዚህ ናቸው ምኖች? ሙተፈይቆች፣ ተርታሮች፣ ሙተሸዲቆች እነዚህ ናቸው። አቅል ቢኖር አደብ ቢኖር እናትህን በራስ ቋንቋ ተባራታለህ፣ በራስ ቋንቋ አያትህን በራስ ቋንቋ። ያስተማረህን ህዝብ በማያውቀው ቋንቋ ግራ አታጋባም። ባዶ ትምህርት ነው አሁን ላይ ያለው ስልጣኔ። የወረቀት ስልጣኔ ነው፣ ልብ ላይ ጠብ ያለ ስልጣኔ ነው፣ ያልጠቀመ ስልጣኔ ነው። ሐዲሱ ላይ ኢነ ሚን አሐቢኩም ኢለየ ወአቅረቢኩም ሚንኩም የሚል አለ። ይሄ ዚያዳ ስተት ነው፣ አጥፉት፣ አክብቡት። የለም ትርሚዚም ላይ የለም፣ ሌሎችም ላይ የለም። የኮምፒውተር ስህተት ሊሆን ይችላል፣ አይሄድም፣ ቃሉም አይገጥምም። እንደገና ደግሞ ሐዲሱም ላይ የለም። ወላ ገርዋ ምንም አይገርምም። ባዕደ ሀዛ ከዚህ በኋላ ነብዩ ይሄን ካሉ በኋላ ከእናንተ ውስጥ ዱንያ ላይ በጣም ወደው አኺራ ላይም በመጅልስ እኔ ዘንድ ቅርብ የሚሆነው አኽላቁ ያማረ ሰው ነው ካሉ እንግዲያውስ አይገርምም። ምን አየኩነ ዙል ኹሉቂል ሐሰኒ የመልካም አኽላቅ ባለቤት አክመለ ናሲ ኢማና ከሰዎች ሁሉ ኢማኑ ሙሉ ሰው ማለት እሱ ነው ማለቱ አይገርምም። فعند الترمذي وغيره عنه ترمذيና ሌሎችም ከነቢ ዘግበዋል። أنه قال ማለታቸውን أكمل المؤمنين إيمانا أحسنهم خلقا ከሙእሚኖች ሁሉ ኢማኑ ሙሉ የሆነ ሰው አኽላቁ ሙሉ የሆነ ሰው ነው ብሏል። አኽላቁ ያማረ ሰው ነው ብሏል። ከዚሁ ሐዲስ ደግሞ አስከትለው ወኺያሩኩም ኺያሩኩም ሊኒሳኢሂም ብላ ወንዶች ሆይ ከእናንተ ውስጥ ምርጥ ሰው ማለት ለሴቶቹ ጥሩ የሆነ ሰው ነው። ወአልጠፊሂም ቢአህሊሂ ለቤተሰቦቹ ለስላሳ የሆነ ሰው ነው ብሏል። ጀግንነት የሚለካው ጦር ሜዳ ላይ ነው።
ጀግንነት የሚለካው ከአቻ ጋር ነው። ጀግንነታቸውን ደካማ ሚስታቸው ላይ፣ ሴት ልጆቻቸው፣ ህፃናቶቻቸው ላይ ማሳየት የሚፈልጉ ሰዎች ውጪ ሲወጡ ጅግራ ናቸው፣ ድመት ናቸው፣ ቤት ሲገቡ አንበሳ ናቸው። ከእናንተ ውስጥ ምርጥ ማለት ጥሩ ሰው ማለት ለሚስቶቹ ለሴቶቹ ጥሩ የሆነ ሰው ነው። አልጠፊህም ቢአህሊ አው አልጠፉህም ቢአህሊ ለቤተሰቦቹ ለስላሳ የሆነ ለዘብተኛ የሆነ ሰው ነው። ይህን ሐዲስ ትርሚዚ ብቻ አይደለም የዘገቡት፣ ቡኻሪም ዘግበውታል። ኢነ ሚን አሐቢኩም ኢለየ አሕሰኑኩም ኹሉቃ ብለው ከእናንተ ውስጥ በጣም ከምወደው አኽላቁ ይበልጥ የሚያምርን ሰው ነው ብለው። ይሄን ያሉት ለምንድን ነው? ለመልካም ስነ ምግባር ለአደብ ለማነሳሳት። ትኩረት ሊሰጠው የሚገባው የዐቂዳው ጃንብ ብቻ አይደለም። ዐቂዳውም እኮ ቢሆን ከአላህ ጋር አደብ ያስፈልገዋል። በንግግር አደብ ያስፈልጋል። ነሕው ላይ ኢዕራብ ላይ ራሱ አደብ አለ። አህለ ሱና ወል ጀማዓ ኢዕራብ ሲያደርጉ መብኒዩን ሊልመጅሁል አይሉም። ወደ አላህ የተጠጋን ነገር ኢዕራብ ሲያደርጉ መብኒዩን ሊማ ለም ዩሰመ ፋዒሉሁ ይላል። በኢዕራብ ደረጃው እንኳ አደብ አለ። በኢዕራብ ደረጃው እንኳ አደብ አለ። የሱና ኢዕራብ አለ። ትናንት አይተናል። ኢብራሂም ዓለይሂ ሰላም ወኢዛ መሪድቱ ፈሁወ የሽፊን ማለታቸው። መሪድቱ መታመሙን ወደ ራሳቸው አስጠጉት። አላህ አሳመመኝ አላሉ። አላህ ከሰረኝ፣ አላህ አሳመመኝ፣ አላህ ጣለኝ አይባል። ወደኩ በል ታመምኩ በል መነሳቱን መሻሩን መበልጸጉን እሳ ወደ ጌታ ወደ አላህ አስጠጋው። ኢዛ መሪድቱ ፈሁወ የሽፊን ወአና ላ ነድሪ አሸሩን ኡሪደ ቢመን ፊል አርዲ አም አራደ ቢሁም ረቡሁም ረሸዳ። ኢማን ሲኖር አደብ ይሟላል ማለት፣ ኢማን ሲጎድል ነው አደብ የሚጎድል። ኢነል ኹሉቀል ሐሰነ መልካም ስነ ምግባር ሁወል ቢሩ መልካምነት መልካም ስራ ማለት እሱ ነው። ለይሰል ቢራ አን ትወሉ ውጁሀኩም ቂበለል መሽሪቂ ወልመግሪብ ወላኪነል ቢረ መን አመነ ቢላህ ተብሎ ተዘርዝሯል። ሐዲስም ላይ አልቢሩ ሑስኑል ኹሉቅ ተብሏል። ታዲያ ኢነል ኹሉቀል ሐሰነ ሁወል ቢር መልካም ስራ ማለት መልካምነት ማለት መልካም ስነ ምግባር ነው። እገሌ በር ነው ጥሩ ሰው ነው ከተባለ ኢማን አለው አኽላቅ አለው ማለት። ወሁወ ሚዕያሩል ኸይርያ የመልካምነት ሚዕያሩ መመዘኛው መልካም ስነ ምግባር አደብ ነው፣ ስርዓት ነው። አለም ተስመዕ አልሰማህም እንዴ ኢላ ቀውሊሂ ሰለላሁ ዐለይሂ ወሰለም ነቢ ያሉትን ምን አሉ? ኢነ ሚን ኺያሪኩም አሓሲኒኩም አኽላቃ ከእናንተ ውስጥ ምርጥ ሰው ማለት አኽላቁ ይበልጥ ያማረ ሰው ነው። አልቢሩ ሑስኑል ኹሉቃ ደግነት ማለት መልካምነት ማለት ስነ ምግባር ማማር ነው። ቢርን አላህ በምን ፈስሮታል? ቁርአን ላይ ሱረቱል በቀራ ላይ ወላኪነል ቢረ መን አመነ ቢላሂ ወልየውሚል አኺሪ ወልመላኢከቲ ወልኪታቢ ወነቢይን። ይሄን ሁሉ ጠቅለው ነብዩ ብር ማለት ሑስኑል ኹሉቅ ነው አሉ። ከመላኢካ ጋር አኽላቅ ስለሚያስፈልግ ነው። ከአላህ ጋር አኽላቅ ስለሚያስፈልግ ነው። ከቁርአን ጋር አኽላቅ ስለሚያስፈልግ አርካነል ኢማን ውስጥ ምን አለ? አኽላቅ አለ። ከመላኢካ ጋር አኽላቅ ያለው ሰው መላኢኮች ያዩት ወንጀል አይሰራም፣ ይመዘግቡኛል ብሎ ያከብራቸዋል። ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን ተብሏል። ሰው እንደምታከብሩት ከዛ በላይ መላኢኮችን አክብሩ። ሁሉን ያውቃሉ፣ የምትሰሩትን ይጽፋሉ። አጠገባችሁ ፖሊስ ኖሮ ትራፊክ ኖሮ ወንጀል እንደማሰሩት አጠገባችሁ መላኢካ አለ። መላኢካን ፖሊስ በላይ አክብሩ ነው ነገሩ። ቁርአንን አክብሩ። ቁርአን ያ አዩሀ ለዚነ አመኑ ኢጅተኒቡ ከሲረን ሚነ ዟን ያ አዩሀ ለዚነ አመኑ አቂሙ ሶላ ያ አዩሀ ለዚነ አመኑ የተጣራ ለቁርአን ጀርባ አትስጡ። ከቁርአን ጋር አኽላቅ አለ ማለት ከመልእክተኞቹ ጋር አኽላቅ አለ፣ ከአላህ ጋር አኽላቅ አለ። ስለዚህ አልቢሩ ሑስኑል ኹሉቅ ብር ማለት እዛ አንቀጽ ላይ ሶላት መስገድ፣ ዘካ መስጠት፣ ማብላት፣ ማጠጣት፣ በመላኢካ ማመን፣ በአኺራ ማመን ወዘተ ተብሎ ነው። ያን ሁሉ እዚህ ጋር በሑስኑል ኹሉቅ ተቀለሉት ነብዩ ሰለላሁ ዐለይሂ ወሰለም። ወኢነል አደበ ረፊዕ ላቅ ያለ አደብ ወልኹሉቀል ከሪም የተከበረ አኽላቅ አዕመሉን ዐዚሙን ትልቅ ስራ ነው። አንድ ሰው ትልቅ ከፍ ያለ አደብ ካለው የተከበረ አኽላቅ ካለው ይሄ አኽላቁ ይሄ አደቡ ምን ይሆንለታል? አዕመሉን ዐዚም ትልቅ ስራ ይሆንለታል። የማይደረግን ነገር ከማድረግ በመታቀብ ለሁሉም ቦታ የሚገባውን አደብ አኽላቅ በመላበስ አዕመሉን ዐዚም ትልቅ ስራ አጅር ታገኝበታል። ምን አይነት ስራ? ዩዳሪዑ ሲያመ ወልቂያም ዩዳሪዑ አቻ የሚሆን የሚፎካከር ምንን አስያም የጾምን ምንዳ የሚፎካከር ወልቂያም ሌሊት የመስገድን ምንዳ የሚፎካከር ከሱ እኩል የሚሆን አጅር ያስገኛል። ምን አደብና አኽላቅ በሁሉም ቦታ በሁሉም ነገር ላይ አደብ ረፊዕ ከፍ ያለ አደብ ባለቤት መሆን፣ በአደብ መበልጸግ ማደግ ያለብን በቀለም ትምህርት ብቻ አይደለም። ማደግ ያለብን በኑሮ ደረጃ ብቻ አይደለም። በአደብ ማደግ አለብን። የነቢዩ አጎት ካንተና ከነቢይ ማን ነው የሚበልጠው ተብሎ ተጠየቁ። እኔ ከእሳቸው በፊት ተወልጃለሁ ግን እሳቸው ይበልጡኛል አሉ። ይሄ ነው ረፊዕ የሚባለው ያደገ አደብ የሚባለው። ከነቢይ ይበልጣለሁ ማለት ከበደው፣ መዋሸትም ከበደው። ስለዚህ ምንድን ነው የሚያዋጣው? አደብ ነው የሚያዋጣው። እኔ ከእሳቸው በፊት ተወልጃለሁ ከመወለዱ ሰዓት ቀን ከማስቆጠሩ አንፃር ግን እሳቸው ይበልጡኛል አሉ። ወሊድቱ ቀብለሁ ወሁወ አክበሩ ሚኒ አሉ። ይሄ አደብ ይሄ ስርዓት ነው። ኢማሙ ማሊክ ቤታቸው ላይ ብዙ በቅሎ ነበረ። ሻፊዒ አዩትና ተደመሙ። ፈረስ ወይም በቅሎ ውሰድ የፈለግከውን ያክል ለአንተ ሲሏቸው እኔ ነቢዩ ሞት የተቀበሩበትን ምድር በበቅሎ አልረግጥም አሉ ረሒመሁላህ ተዓላ። ሀከዛ ወአህሉ መጀራ ብዙ የአደብ አይነቶች አሉ። ከመልክተኛው ጋር፣ ከወላጆቻችን ጋር፣ ከታላላቆቻችን ጋር፣ ከአላህ ቤት ጋር
መስጂድ ላይ የሚጮሁ የሚደባደቡ የሚሳደቡ ሰዎች አሉ። የአላህን ቤት አደብ ስላልጠበቁ ከፍ ያለ አደብ ስላነሳቸው። አመሉን ዐዚሙን ትልቅ ስራ ነው አደብና አኽላቅ አጅር አለው። ምን አይነት አጅር? ዩዳሪዑ ሲያም ወልቂያም ዘውትር ጾም የመጾም ዘውትር ሌሊት የመስገድን አጅር ሚስተካከል አቻ የሚሆን አጅር አለው። ፈቀድ ቃለ ነቢዩና ሰለላሁ ዐለይሂ ወሰለም ነቢያችን ብለዋል፣ ኢነል ሙእሚና አንድ ሙእሚን ለዩድሪኩ ያገኛል ይደርሳል፣ ቢሁስኒ ኹሉቂሂ በስነ ምግባሩ ማማር በመልካም ስነ ምግባሩ ይደርሳል ያገኛል፣ ደረጀተ ሷኢሚል ቃኢሚ ሁሌ የሚጾምን ሰው ደረጃ ሁሌ ሌሊቱን የሚሰግድን ሰው ደረጃ አላህ ይሰጠዋል። በምን? በአደብ በመልካም ስነ ምግባሩ ሙሉ መልካም ስነ ምግባርን በመላበስ ቋሚ መልካም ስነ ምግባርን አደብን በመያዝ የሚገለባበጥ አደብ ማንም ይችላል። የሚፈራው ሰው ጋር ሲሆን በጣም አመለሸጋ የሚሆን ሰው አለ። ሲደላው አመለሸጋ የሚሆን ሰው፣ ደስ ሲለው አመለሸጋ የሚሆን ሰው አለ። የሆነ ሰዓት ላይ ደግሞ ውስጡ ላይ የተቀበረው ያልተነቀለው መጥፎ በሽታው ይጠበታል፣ ያዋርደዋል፣ ያጋልጠዋል። እንደ ክረምት ፀሐይ ብቅ ጥልቅ ይላል። ያ መሆን የለበት። ሙስሊም ባህሪው ወጥ መሆን አለበት። ዒባዳ ጾም ከጀመርክ አትለቀውም አይደል? አንዴ እስክትፈታ ድረስ አኽላቅህን ለአቅመ አኽላቅ ለአቅመ አዳም ለአቅመ ሔዋን ከተደረሰበት ሰዓት ጀምሮ ከተክሊፍ ነፃ ወጥተሃል፣ አርፈሃል፣ ጀነት ገብተሃል፣ ሞታል እስኪባል ድረስ አኽላቁን መያዝ አለ፣ መርሁን መያዝ አለ። ዛሬ ሁለቱም ነው ችግራቸው። ጭራሽ አኽላቅ ውስጥ ያልገቡም ሰዎች አሉ። አኽላቅ ያላቸው ግን የሆነ ቦታ ላይ አኽላቁን የሚለቁት ስሜታቸው የሚመራቸው ሰዎች፣ ማይጨበጥ ባህሪ ያላቸው ሰዎች። በሊል ኹሉቁ አልሐሰኑ እንደውም ከዚህም አልፎ መልካም ስነ ምግባር ሚን አስቀሊል አዕማል ፊል ሚዛን ሚዛን ላይ ከበድ ከሚሉ ሚዛን ላይ ትልቅ ቦታ ከሚሰጣቸው ከሚኖራቸው ስራዎች አንዱ መልካም ስነ ምግባር አደብ ነው። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ አሉ ማ ሚን ሸይኢን ምንም ነገር የለም አስቀሉ ፊ ሚዛኒል ዐብዲ የሰው ልጅ የአላህ ባሪያ ሚዛን ላይ ከበድ የሚል ሚዛን የሚያነሳ የውመል ቂያመት የቂያም ቀን ሚን ሑስኒል ኹሉቂ ከመልካም ስነ ምግባር የተሻለ የበለጠ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ ነገር የለም። ይሄን ነው ያጣን ያለው ላይ ይሄ ነው የጎደለን ያለው። ያ አብደላህ ዋናው አቂዳ ነው ይልሃል፣ ዋናው ኢማን ነው ይልሃል። ኢማንና አቂዳን ማን ያለያያቸው? አሁን እንጂ የተለዩት ነቢ አለያዩ አለይሂ ሰላቱ ወሰላም። ይሄ አኽላቅ ነው ችግር የለውም፣ ይሄ አደብ ነው ችግር የለውም፣ ይሄ አቂዳ ነው አቂዳን ብቻ ያዙ አለያዩ፣ አነጣጠሉ። ከቅርብ ጊዜ በኋላ የተነጣጠሉ እንጂ የድሮ ክታቦች ላይ ቀደምቶች ላይ ሰለፎች ዘንድ አቂዳም አደብም በአንድ ክታብ ነበር የሚማሩት። ማ ሚን ሸይኢን አንዳች ነገር የለም አስቀሉ ፊ ሚዛኒል ዐብድ የውመል ቂያማ የቂያማ ቀን የባሪያው ሚዛን ላይ ሚን ሑስኒል ኹሉቅ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ ነገር የለም። ይሄን ሚዛናችን ከፍ የሚያደርግ ነገር ልንለቀው ልናጣው አይገባም። ከማ አነሁ ልክ እንደዚሁ ለይሰ አይደለም የኽፋ የሚሰወር አይደለም አነ ሑስነል ኹሉቂ መልካም ስነ ምግባር አደብ ስርዓት ሰበቡ ዱኹሊል ጀነህ ጀነት የመግባት ሰበብ እንደሆነ የሚሰወር ነገር አይደለም። በል ሁወ ሚን አዕዘሚ አስባቢ ዱኹሊሃ እንደውም ከትልልቅ ጀነት ከመግቢያ ሰበቦች መሃል አንዱ አደብ ነው፣ ስርዓት ነው፣ አኽላቅ ነው። አኽላቅ ከአላህ ጋር አሁንም አስፈተን አኽላቅ አኽላቅ ከነቢ ጋር አኽላቅ ከሰው ልጆች ጋር አኽላቅ ከወዳጅ ከጠላት ጋር አኽላቅ ሁሉም ቦታ ላይ እኔ ሙስሊም ነኝ የሚል ምላስ ሳይሆን ስነ ምግባር ሊኖረን ይገባል። እምነታቸው ሲጠይቁ ሙስሊም ይሉ ግን አንድም የሙስሊም ባህሪ የሌላቸው ሰዎች የሚያሳፍሩ የሚያሰድቡ ሰዎች አሉ። ጾመኛ ሆነው የሚደባደቡ ሰዎች አሉ። ጾመኛ ሆነው ዝሙት የሚሰሩ ሰዎች አሉ። በዝሙት የሚያፈጥሩ ሰዎች አሉ። ከሐላሉ ጾመው በዝሙት የሚያፈጥሩ ሰዎች አሉ። ከአላህ ጋር አኽላቃቸው ተበላሽቶ መረባቸው ወርዶ ነው። ፈቀድ ሱኢላ ሰለላሁ ዐለይሂ ወሰለም ነቢዩ ተጠይቀዋል። አን አክተሪ ማ ዩድኺሉ ናሰል ጀነተ ሰዎችን በብዛት ጀነት የሚያስገባቸው ምንድን ነው ተብለው ነቢዩ ተጠየቁ። ቃለ አሉ ተቅወላህ አላህን መፍራትና ወሑስኑል ኹሉቂ ስነ ምግባርን ማሳመር ነው። ተቅወላህ በአንደኛ ደረጃ ከአላህ ጋር ነው አላህን መፍራት። ሑስኑል ኹሉቅ ከአላህ ጋር እንዳለ ሆኖ ከሰዎች ጋር ያለ ግንኙነት ሁለቱ አንድ ላይ ተጣምረው ነው ጀነት መግባት ያለ። ተቅወላህ ተውሂድ ነው። ሑስኑል ኹሉቅ ከሰዎች ጋር ግንኙነትን ማሳመር ነው። ግን አንዱ ከአንዱ ጋር የተያያዘ ነው። ያለ ተቅዋ ሑስኑል ኹሉቅ የለም፣ ያለ ሑስኑል ኹሉቅ ተቅዋ የለም። በል ኢነሁ እንደውም አኽላቅ ለየተረቃ ይዞ ከፍ ይላል። ብሷሒቢሂ የመልካም አኽላቅን ባለቤት አኽላቅ ከፍ ያደርገዋል። ኢላ አዕለል መናዚል ወደ ትልቅ ደረጃ ወአሽረፊል መጃሊስ ወደ ትልልቅ መቀመጫዎች ይሰቅለዋል፣ ከፍ ያደርገዋል። ወፊል ሐዲስ አለዚ ዙኪረ አኒፈን ቀደም ሲል የጠቀስነው ሐዲስ ላይ ምን ተብሏል? ኢነ ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰን የውመል ቂያመቲ አሐሲነኩም አኽላቃ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መልካም ስነ ምግባር በደረጃ ከፍ ያደርጋል፣ ከነቢዩ ቅርብ ሆነ እንድትቀመጥ ያደርጋል። ዱንያ ላይ የአላህ ወዳጅ ነቢዩ እንዲወዱ ያደርጋል። ፈአዩ መጅሊስን ፊል ጀነቲ ጀነት ላይ የተኛው መቀመጫ ነው አሽረፉ ሚን መጅሊሲሂ ዐለይሂ ሰላቱ ወሰላም ከነቢዩ መቀመጫ መኖሪያ የበለጠ የተከበረ ቦታ አለን? የለም። ያ የተከበረ ቦታ የሚገኘው በምንድን ነው? በመልካም ስነ ምግባር ነው። ማን ነው መልካም ስነ ምግባር የሚባለው? ለሰው የሚተናነሰው፣ ከሰው ጋር የሚግባባ ሰው፣ ዝቅ የሚል ሰው፣ ሰውን የሚወድ ሰው፣ ለራሱ የሚወደው ለሰዎች የሚወድ ሰው አህሉ መጀር። ፈሀኒአን ሊሳሒቢል ኹሉቂል ሐሰን መልካም ስነ ምግባር ያለው ሙሉ አደብ ያለው ሰው ታድሎ ደስ ይበለዋል፣ የነቢ ጎረቤት ይሆናል። ነቢዩ አለይሂ ሰላቱ ወሰላም ይወዱታል። ያኔ የነበሩትን ብቻ እኮ አይደለም ዛሬም ያሉትን ጨምሮ የኡመታቸው አኽባር ይደርሳቸዋል። ለነቢዩ የሚናፍቋቸው ሰዎች አሉ። ወንድሞቼ ናፈቁኝ ብሏል።
ወንድሞቼ ናፈቁኝ ብሏል። ማናቸው ወንድሞቼ? እኛ ወንድሞች አይደለን እንዴ ሲሏቸው እናንተማ ባልደረቦቼ ናችሁ፣ ሱሐቦቼ ናችሁ። ወንድሞቼ ማለት ገና እነዚያ ያልመጡ ወደፊት የሚመጡ ሳያዩኝ በስሙት ብቻ በእኔ ያመኑ ናቸው፣ እነሱ ናፈቁኝ ብሏል። ሙሉ አኽላቅ ያለው ሙሉ ዲን ያለው ሙሉ አደብ ያለውን ሰው ነብዩ አለይሂ ሰላቱ ሰላም አሁንም ይናፍቁታል። አህዋሉ ይደርሳቸዋል፣ አላህ ይደርስላቸው። ይደሰታሉ በኡመታቸው በጀማዓቸው አንድ በመሆኑ ሱናቸው በማበቡ ጀማዓቸው በመብዛቱ ሩሃቸው ተደሰታል። አላሁመ ሰሊ ዐላ ሙሐመድ ስንል አላህ ያደርስላቸው። ለዲናቸው ዘብ ስንቆም አላህ ያደርስላቸው። ስንባላ ስንፋጅ ያዝናሉ። አኽላቃችን ሲበላሽ ዲናቸውን ስናሰድብ ያዝናሉ። የኡመታቸው አህዋል የቂያም ቀን ያኮራቸዋልም ያሳፍራቸዋል። ወሚን ፈድሊል ኹሉቂል ሐሰኒ ከመልካም ስነ ምግባር ትሩፋት አንዱ አነ ሷሒበሁ የመልካም ስነ ምግባር ባለቤት መውዑዱን ቃል ተገብቶለታል ቢበይቲን ፊ አዕለል ጀነህ ጀነት ውስጥ ከፍ ያለ ቦታ ላይ የጀነት ትልቁ ደረጃ ላይ ቤት ይሰራልሃል ተብሎ ቃል ተገብቶለታል። ፈቀድ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል አነ ዘዒሙን እኔ ኃላፊ ነኝ፣ ተያዥ ነኝ፣ ዋስ ነኝ። በእኔ ኃላፊነት ቢበይቲን ቤት ያገኛል ማን የት ፊ ረበጢል ጀነህ የጀነት ዳርቻ ላይ በራፏ ላይ ዝቅ ያለው ስፍራ ላይ በውስጥ በኩል ቤት ያገኛል ማን ሊመን ተረከል ሚራ ጭቅጭቅን ክርክርን የተወሰው ወይን ካነ ሙሒቀን ሐቁ ከሱ ጋርም ቢሆን ክርክር የተወሰው ጀነት ውስጥ ፊ ረበጢል ጀነህ የጀነት ደጃፍ ላይ በራፍ ላይ ዝቅ ያለ ስፍራ ላይ ቤት እንደሚያገኝ እኔ ዋስ ሆነዋለሁ። ጀነት ይገባል ማለት ክርክርን መተው አንድ የመልካም ስነ ምግባር የአደብ መገለጫ ነው። ሐቅን ተናገር። አይ ብሎ ድርቅ ብሎ የሚከራከር ሰው ካለ እንግዲያውስ እኔ የማውቀው ይሄን ነው ስራ ያውጣ ብለው ዞር በል እንጂ መከራከር ቀልብ ያደርቃል። መከራከር ወዳጅ ያሳጣል። መከራከር ወደ ውሸት ይወስዳል። መከራከር ለራስ ወደ መበቀል ይወስዳል። ሐቁን ነግረኸው አላምን ሲልህ የክርክሩ መንገድ ወዴት ይወስዳል? ውሸት ወደ መጨማመር ወደ ማሞቅ ይወስዳል። አያስፈልግም። ሐቅ ከሱ ጋር የሆነ ሰው ሐቁን ተናግሮ ዞር ለማሳመን እንኳን ቢሆን ሐቁ ካንተ ጋር እንኳን ቢሆን ክርክርን ከተውክ ጀነት ላይ መግቢያው ላይ ደጃፉ ላይ ቤት ታገኛለህ በነቢ ዋስትና። ወቢበይትን ፊ ወሰጢል ጀነህ ጀነት መሃል ላይ ደግሞ ቤት እንደሚያገኝ እኔ ዋስ ሆነዋለሁ። ለማን ሊመን ተረከል ከዲባ ወይን ካነ ማዚሐ ለቀልድ እንኳን ቢሆን ውሸትን የተወሰው። ውሸት አንዱ የአኽላቅ የአደብ ማነስ ውርደትም። ትልቅ ሰው አይዋሽ። ውሸት ለጊዜው የሚያደነህ ቢመስልህ ነገ ያዋርዳል። የረሱል ሰሐቦች እንደ ውሸት የሚጠሉት ባህሪ አልነበረም ተብሏል። የኒፋቅ መገለጫ ነው። ታዲያ ይሄ የተለመደው የሚያስጠላው ውሸት እኮ አይደለም። የቀልዱን ውሸት እንኳን ቢሆን መተው የበለጠ አኽላቅህን ከፍ ስለሚያደርግ ጀነት መሃል ላይ ጀነት ውስጥ መካከለኛ ቦታ ላይ ቤት ታገኝበት። ለቀልድ እንኳን ቢሆን ውሸትን ነብዩ ከልክለዋል። ሕፃንን እንኳን መዋሸት ከልክለዋል። አንዱ ሕፃን ነብይ ጋር ቁጭ ባለበት እናቱ ከጓዳ ና ልስጥህ አለችው። ነብዩ አለይሂ ሰላም ስራቸው ማስተማር ነው። ባገኙት አጋጣሚ ምን ልሰጪው ነው አሏት። አንተ ብትሆን ምን አገባኝ በእናትና በልጅ መሃል ትላለህ፣ እኔ ሕፃን አይደለሁም ትላለህ። እሳቸው አስተማሪ ናቸው። አስተማሪ ስራው በሄደበት ሁሉ ማስተማር። ምን ልሰጪው ነው አሉ። ማለያኛ አይደለም ይሄ። አይ ቴምር ልሰጠው ነው አለቻቸው። ያ ባይሆንማ ከኔ አጠገብ እንዲርቅ ፈልገሽ ብቻ ላሰጪው ነገር ና ደስተህ ብትይ አንዱ ውሸት ጻፍብሽ ነበር ብለው አብዱላህ ብን መስዑድ አላህ በሁሉም ነገር ላይ እውነተኛ ሁኑ ብሏል። ልጅህን አደርግልሃለሁ ብለህ እንኳ ማድረግን መተው የለብህም። ኢተቁላህ ወኩኑ መዐ ሷዲቂን ተብሏል። ልጅ ሲያለቅስ እንዲያደርግልሃለሁ ተብሎ ዝም ካስባሉት በኋላ አደርጋለሁ ያሉትን ነገር መተው ውሸተኛ ያስብላል። አንደኛ ከወጣ አንዲ ነገር ገዛልሃለሁ ሸልምሻለሁ ተብሎ ዝም ከተባለ ውሸታም ያስደርጋል። በሁሉም ነገር ላይ እውነተኛ ሁኑ አላህ ነው ተብሏል። ታዲያ ለቀልዴ ነው የሚሉ ሰዎች አሉ። ያሉትን ብለው ያደረጉትን አድርገው የጀነት ደረጃን ያሳጣሃል፣ አደብህን ይቀንስብሃል። ትልቁ የተፈለገው ከሐዲሱ ቀጥሎ ያለው ነው። ወቢበይቲን ፊ አዕለል ጀነህ ጀነት ውስጥ ከፍ ያለው የመጨረሻ ደረጃ ላይ ቤት እንደሚያገኝ እኔ ቃል ገባለሁኝ፣ ዋስ ሆነዋለሁኝ፣ ዘዒም ሆነዋለሁኝ። ለማን ነው? ሊመን ሐሱና ኹሉቁሁ አኽላቁ ያማረ ሰው ጀነት ውስጥ ረበጥም ላይ አይደለም ወሰጥም ላይ አይደለም አዕላ ላይ የጀነት ከፍተኛው ደረጃ ላይ ቤት ይኖረዋል። ቤት ካለው እኮ እሱ እዛ ነው ማለት ነው። ባለቤት ነው ማለት ቤት ያለ ባለቤቱ አይሰራም። የጀነት ሰው ነው ማለት ማን? አኽላቁ ያማረ ሰው፣ አደቡ የተሟላ ሰው። ወሚማ የዱሉካ ከሚያመላክቱ ነገሮች አንዱ አላ አህሚየቲል አደብ የአደብን አንገብጋቢነት፣ ወሪፍዓቲ ሻእኒሂ ያለውን ቦታ ከፍታ፣ ሪፍዓቲ ሻእኒሂ ያለውን ቦታ ከፍታ ከሚያሳዩ ነገሮች አንዱ ፊ ሃዛ ዲን ዲን ኢስላም ዘንድ አደብ ያለውን ቦታ ከሚገልጹ ነገሮች አንዱ ማጃአ ከሲራን በብዛት የተገኘው የመጣው ነው አና አህሊል ኢልሚ ከእውቀት ባለቤቶች ሰለፈን ከቀደምቶችም ወኸለፈን ከኋላ ከመጡትም ምን መጣ ምን ተገኘ ከነሱ ሚነል ሐድ ዐለይሂ አደብ ላይ ያነሳሳል ያበረታታል። ወልሐቲ ዐለል አኽዚ ቢሂ አደብን እንዲላበሱ ዑለሞች ቀደምቶችም ከኋላ የመጡትም ተማሪዎቻቸውን ይገፋፋል። ዒልም ብቻ ዋጋ የለውም ይሉ ነው። አደብ ተማሩ ይሉ ነው። ያለ አደብ ዒልም አይጠቅም ይሉ ነው።
ሰለፈን ቀደምቶችም ወኸለፍን ከኋላ የመጡት ቅድም እንዳልነው በኋላ ላይ ነው አደብና አቂዳን አደብና አህካምን መለየት የተጀመረው። የደርሱ ቦታ ላይ ቁጭ ብለው የሚሰዳደቡ ሰዎች፣ አስተማሪያቸውን የሚሰድቡ ሰዎች፣ ለመምታት የሚነሱ ሰዎች፣ ገፍተው የሚያወጡ ሰዎች። ዒልሙ ምን ጠቀማቸው? የዒልም የመጀመሪያው አደብ ከሚባሉት አንዱ ተማሪ አስተማሪውን ማክበር አለ፣ የትምህርት ቦታውን ማክበር አለ፣ ኪታቡን ማክበር አለ። አስተማሪያቸውን የመቱ ሰዎች ተገኝተዋል ባለን በዛ አስተማሪያቸውን የከሰሱ ያሰሩ ሰዎች ተገኝተዋል። ደጋቀደምቶች ይህ እንዳይመታ አስቀድመው ተማሪዎቻቸውን አረብ ያስተምሩ። ወለከ አንተ ዓለማ ማወቅ ትችላለህ። አነሁም ካኑ የተዓለሙን አልአደብ ለማወቁን ከፈለክ ገባ ካልክ ወደ አደብ መንደር ወደ ሰለፎች ኪታብ ጎራ ካልክ ወለከ አንተ ዓለም ማወቅ ትችላለህ። አነሁም ካኑ የተዓለሙን አልአደብ ደጋቀደምቶች አደብን ይማሩ ነበር። ከማ የተዓለሙን አልዕልም ዒልምን እንደሚማሩት ሁሉ በል እንደውም ቀድ ዩቀድሙነሁ አደቡን ያስቀድሙት ነበረ ዐለል ዒልሚ ከዕልም አው ዐላ ከሲር ሚንሁ ከአብዛኛው ዒልም አደብን ያስቀድሙ ነበር። ቀድመው አደብ ይማሩ ነበር ወይም አብዛኛው ትኩረታቸው መጀመሪያ አደብ ላይ ሆነ። ፈዐን ኢብኑ ሙባረክ ከአብዱላህ ኢብኑ ሙባረክ እንደተነገረው አብዱላህ ኢብኑ ሙባረክ ከታዋቂ የሰለፍ አይማዎች መሃል አንዱ ናቸው። የዕልም የዒባዳ የጂሃድ ሰው ናቸው፣ የሰደቃ ሰው ናቸው። አነሁ ቃል አብዱላህ ኢብኑ ሙባረክ አሉ ቃለ ሊ መኽለድ ኢብኑ አልሑሰይን መኽለድ ኢብኑ አልሑሰይን አሉ ምን አሉ መኽለድ ኢብኑ አልሑሰይን ነሕኑ ኢላ ከሲር ሚን አልአደቢ እኛ ያሉ የሚያወሩት ያኔ የታቢዒንን ትውልድ ነው፣ የታቢዒዎችን ደረሳ ነው። እኛ ያሉ የሚያወሩት እኛ አሕወጁ በጣም ያስፈልገናል ኢላ ከሲር ሚን ብዙ አደብ የበለጠ ያስፈልገናል ሚና ከሚያስፈልገን በላይ ከምንፈልገው በላይ ኢላ ከሲር ሚን አልሐዲስ ብዙ የሐዲስ እውቀት የፊቅህ እውቀት ከሚያስፈልገን በላይ ብዙ የአደብ እውቀት ያስፈልገናል። መኽለድ ማናቸው? ኢማም ዛሀቢ አልኢማሙል ከቢር ብለው የገለጻቸው ሰው ናቸው። ታላቁ ኢማም ከታቢዒዩ ሙሳ ኢብኑ ዑቅባ ሐዲስ ዘግበዋል። እኚህ መኽለድ ኢብኑ አልሑሰይን የሚባሉ ሰው ኢማሙ ዛሀቢ አልኢማሙል ከቢር ብለዋቸዋል። ከታቢዒዎች ተምረዋል። ከኢማሙ ለውዛዒ ተምረዋል። እንደ ሂጅራ 191 ላይ ነው የሞቱት። ከደጋግ ቀደምቶች የሚመደቡ ናቸው። ከታቢዒ የተማሩ ሰው ናቸው። እኛ ከብዙ ሐዲስ እውቀት ይልቅ ከብዙ ዒልም ይልቅ ብዙ አደብ ያስፈልገናል ይሉ ነው። ወፊ ሪዋያቲን በሌላ ዘገባ ምን አሉ እሳቸው ነሕኑ ኢላ ቀሊሊን ሚነል አደቢ ኢላ ቀሊሊን ሚነል አደብ ትንሽ አደብን አሕወጁ ሚና በጣም እንፈልጋለን ከምን ይልቅ ኢላ ከሲር ሚነል ሐዲስ ከብዙ ሐዲስ ይልቅ ትንሽ አደብ ያስፈልገናል። ያኒ ዝም ብለህ ዒልም ከምታበዛ አደብ ብታበዛ ይሻልሃል። እንደው ብዙ ዒልም ብቻ ከሚኖርህ ብዙ ዒልም እንደው ትንሽ አደብ ይጠቅምሃል፣ ያስፈልግሃል። አደቡን አትርሳው፣ ጎን ለጎን አስኪደው። እንደውም ከዒልም ይልቅ አደብ ነው የሚያስፈልግህ ማለታቸው። ይሄን ያሉበት ምክንያት ወደፊት ከሌላ ሊቅ ንግግር ይመጣል ትርጉሙ። ምክንያቱ ለምንድን ነው የበለጠ አደብ ያስፈልጋል የተባለው? ምክንያቱ ሚስጥሩን ወደፊት እናያለን። ወዐን ኢብኑ ሲሪና ሌላኛው ታቢዒ የሱሐባ ተማሪ ኢብኑ ሲሪን ምን አሉ? ቃለ ካኑ ነበሩ የተዓለሙን አልሀዲያ አደብን ስነ ስርዓትን አኽላቅን ይማሩ ነበር። ከማ የተዓለሙን አልዕልማ ዕልምን ሐላል ሐራምን ሐዲትን ፊቅህን አቂዳን ይማሩ እንደነበረ ሁሉ አደብን ቁጭ ብለው ይማሩ ነበር። ማን ናቸው እነዚህ? ካኑ የተባለላቸው ታቢዒዎች ናቸው። በዘመናቸው ስለነበሩ ሰዎች ነው የሚያወሩት። ታቢዒዎች ደግሞ ከማን ነበር አደብ የሚማሩት? ከሱሐቦች ነበር አደብ የሚማሩት። ሱሐቦች አደቡን ከማን ተማሩትና? ከነቢይ ተማሩት አለይሂ ሰላቱ ወሰላም። ነቢዩ ከማን ተማሩትና? ከአላህ ተማሩት፣ ከጅብሪል ተማሩት። የቁርአን ንባብ አደብን አላህ አስተምሯቸዋል ነቢዩ አለይሂ ሰላቱ ወሰላም። ከሰው ጋር ሊኖር የሚገባን ሙዓመላ ግንኙነት፣ ሰው አስተነጋገድን፣ ሰው አያያዝን አይነ በሲር እውር የሆነ ሰው ሳይቀር ከሱ ጋር እንዴት መኖር እንዳለባቸው አላህ አስተምሯቸዋል። አደበኒ ረቢ ፈአሕሰነ ተዕዲቢ ብለዋል የሚባለው እነዚህ የነፍሳቸውን አደብ አስተምሯቸዋል። የቁርአን አደብን አስተምሯቸዋል። የሶላት አደብን አስተምሯቸዋል። አሉ መጨረሻ ደግሞ መስክሮላቸዋል። ማ ዛገል በሰር ወማ ጠጋ ወኢነከ ለዐላ ኹሉቂን ዐዚም ብሎ ይሄን ሳይሸራርፉ ሳያጎድሉ ለአቡበክር፣ ለዑመር፣ ለዑስማን፣ ለዐብዱላህ ብን መስዑድ አሳልፈው ሰጥተዋል። እነሱ ለታቢዒዎች ሰጥተዋል። ለዚህ ነው ቅድም ምን አልኳቸው? ነቢን ያላየ ሰው ማንን? አብዱላህ ብን መስዑድን ይኸው አብዱላህ ብን መስዑድንም ነቢንም ማየት ያልቻለ ሰው ማንን? ኢብራሂም ነኸዒን ኢብራሂም ነኸዒን ያየ ሰው አብዱላህ ብን መስዑድ እንዳይቆጠርለታል። አብዱላህ ብን መስዑድን ያየ ነቢን እንዳይቆጠርለታል። ነቢን ነበር የሚመስሉ አሉ። በአደቡ፣ በሀዲዩ፣ በደሉ፣ በሰምቱ ከየት ነው ያመጡት? ይሄን ከእሳቸው ጋር በመዋል ነው። ሰው የዋለውን ውሎውን ነው የሚመስል። እኛ ከማን ጋር የዋለ ነው? ሶሻል ሚዲያ ፋሲቆች ብዙ ሰው ፋሲቅ አድርገውታል። ካፉ የሚወጣው ካነጋገሩ፣ ካረማመዱ ቴሌቪዥን ላይ፣ ሶሻል ሚዲያ ላይ፣ መንገድ ላይ፣ ሱቅ ላይ፣ ገበያ ላይ፣ ሻይ ቦታ ላይ የሚውላቸው ሰዎች አኽላቁን አደቡን ቀንሰውታል፣ አጥፍተውታል ማለት ይቻላል። ወዐን ኢብራሂም ኢብኑ ሐቢብ ኢብኑ ሸሂድ ኢብራሂም ኢብኑ ሐቢብ ኢብኑ ሸሂድ የሚባሉ ሰው እንደ ሂጅራ 203ኛው ዓመት ላይ የሞቱ ናቸው። የሐዲስ ሰው ናቸው። ቲቃ ናቸው። ኢማሙ ነሳኢ ወተቀዋቸዋል። ሌሎችም ዘግበውላቸዋል። አስሐቡ ሱነን ምን አሉ? ቃለ ሊ አቢ አባቴ አለኝ አሉ። አደብ አንድ የሚወሰደው ከቤተሰብ፣ አደብ የሚወሰደው ከሼኽ ነው፣ ከአስተማሪ ነው።
ተመካሪ። ቃለ ሊ አቢ አባቴ አለኝ ያ ቡነያ ልጄ ሆይ ኢእቲል ፉቀሃ ወልዑለማ ወደ ፉቀሃዎች ፊቅህ ወደሚያስተምሩ ሰዎች ወደ ተለያየ ዒልም የሚያስተምሩ ዑለሞች ሂድ። ወተዓለም ምንሁም ከእነሱ እውቀትን ተማር የቀለሙን ወኹዝ ሚን አደቢሂም ወአኽላቅሂም የቀለሙን የክታቡን እውቀት ብቻ ሳይሆን ከአኽላቃቸው ከአደባቸው ሙሰድ። የንግግር አደብን፣ የአቀማመጥ አደብን፣ የመልስ አሰጣጥ አደብን፣ ቁጣ ማስተናገድ አደብን ባህሉ መጀር። ነቢዩ ዓለይሂ ሰላቱ ወሰላም መስጂድ ቁጭ ባሉበት አንድ የገጠር ሰው መጥቶ መስጂድ ላይ ሸንቷል አይደል? ሰሓቦች እንዴት አስተናገዱት? ነቢዩ እንዴት አስተናገዱት? ይሄ ነው የአስተማሪ ተጽዕኖ ሚናው። ሰሓቦች ሊመቱት ነበር የፈለጉት። ነቢዩ ግን ምንድን ያሉት? ተውት፣ ሽንቱን አታስቋርጡት፣ ተውት፣ ሽንቱን አታስቋርጡት። እዝነት፣ የገጠር ሰውን ባህሪ ማወቅ። ከዛሳ ሌላው ችግር ሳይታያቸው ቀርቶ አይደለም የእሱን ነፍስ እንዳትበረግግ አደረጉት። ሽንቱ ተቋርጦበት እንዳይታመም አደረጉት። መስጂዱም እንዳይነጀስ ነጃሳው እንዳይሰራጭ ታደጉት። ኋላ ላይ ግን ችግሩን አከሙት። አንድ ባልዲ ውሃ አምጡና አፍስሱበት አሉ። ችግሩ ታከመ። ሰውየው ግን የነቢ ወዳጅ ሆነ። እሳቸው ጋር መጥቶ አላሁመ አርሐምኒ ወሙሐመዳ ወላ ተርሐም መዐና አሐደና ስላዘኑለት ለእኔና ለሙሐመድ ብቻ አዝን፣ ከኛ ውጭ ለማንም እንዳታዝናል፣ ሌሎች ስላላዘኑለት ማለት ፈኢነ ዛሊካ ወደ ዑለሞች ወደ ፉቃሃዎች ሄደህ አደባቸውን አኽላቃቸውን መማርህ አሐቡ ኢለየ ሚን ከሲሪን ሚነል ሐዲሲ ብዙ ሐዲስ ከምሸመድድልኝ ልጄ ሆይ ዑለሞች ጋር ሄደህ አደብ ብትማርልኝ ነው የምፈልገው። ታቢዕዮች ዘንድ ታቢዒን ዘንድ ብዙ የሚታወቁ ሰዎች ነበሩ። አንዳንድ ስም ማንሳት አልፈለኩም። ዒልማቸው ያልተሰራጨ ሰዎች አሉ። በዕልም ደረጃ የትልልቅ ዑለሞች አቻ ናቸው፣ ግን ዕልማቸው ያልተሰራጨ ለምንድን ነው ሲባል ሼኻቸውን ያስቸግሩ ነበር ይላል። ሼኻቸውን ያስቸግሩ ነበር። ሌላኛው ዕልሙ በጣም ተሰራጭቷል፣ ከሼኹ ጋር አደብ ነበር። ከሼኹ ጋር አደብ ማጣቱ ተማሪ ምንድነው የሚጎዳው? ሁለት ጉዳት ነው የሚጎዳው። አንደኛው ዒልሙ በረካ ይሆንለት፣ ሁለተኛ ሼኹ ዒልሙን ይሰስትበታል። አንተ ብትማር ማጠቅም ነው። ቢቻል አንተም ባባረህ ደስ ይለኝ ነበር፣ ግን ዒልሙ የኔ ስላልሆነ አደራ ስላለብኝ እንጂ ማስተምረህ አንተ ቁጭ ብለህ የምትማርበት አደብ የለህም ሁሉ ይሉ ነው። ነገ ተምረህም መጥፎ ነገር ነው የምታስተምረው። ከዚህ ባህሪህ ጋር ዒልሙ አንተ ጋር መኖሩ ሸሪዓውን ይጎዳል። ይሄን ዛሬ ያየነው ነው ሐቂቃ። አንዳንድ ሰዎች ዒልሙን ከየት እንደሚያመጡት ታውቅም፣ የወረቀት ዒልም ነው። ዒልሙ ከምላሳቸው ይወጣል፣ ግን ዒልሙን የሚጻረር ነገር ስነ ምግባራቸው፣ አደባቸው፣ ሁኔታቸው ከዕልም ሰውን ያሸሻል። ስለዚህ አንተ ባትማር ነው የሚሻለው ልበልሉና ግን ነገ የሚሆነውን አላውቅም፣ ዒልሙ ነገ ሊቀይረው ይችላል። ሁለተኛ ዒልም የኔ የግሌ ንብረት አይደለም፣ መስጠት ማድረስ ግዴታዬ ነው ብለው ላባሩ እገሌም ብለው ሁሉም ያማክሩ ነበር። ከተማሪዎች እንዲህ አይነት ሰው አለ። የተማሪ አኽላቅ የለውም። በዚህ መልኩ መማሩ ዒልም ላይ ሸክም ነው የሚሆነው፣ ጉዳት ነው የሚሆነው። አይ አታባር። ብዙ ሰዎች መጀመሪያ ጅምር ላይ አኽላቃቸው ያስቸግራል፣ ከፍ ሲሉ ይቀየራል። በስራው ራሱ ይጠየቅበታል። እሱ ብቻ አይደለም ዓሊም ያለው ሰዎች አቅላላቸው፣ ምንም ጃሂሎች የሆኑ ሰዎች አቅላላቸው የተኛው ዒልም እንደሚጠቅማቸው ያውቃሉ፣ የተወሰኑት ቢሞኝ። ወየቁሉ አልቂራፊዩ ረሒመሁላሁ ተዓላ ፊ ኪታቢሂ አልፉሩቅ የተሰኘ ኪታብ አላቸው። ቃለ ሩወይሙን ሊብኒሂ ሩወይም ልጁን ሲመክር አሉ። ሩወይም ማናቸው? ሩወይም ኢብኑ አሕመድ አልበግዳዲ በመባል ይታወቃሉ። በእነ ኢማሙ ነሳኢ ዘመን የነበሩ ናቸው። 303 እንደ ሂጅራ የሞቱ ኢማም ናቸው። የፊቅህና የዒባዳ ሰው ነበር። 20 ዓመቴ ነው እኔ ምግብ ትዝ ብሎኝ አያውቅም፣ ምግቡ ሲመጣ ብቻ ነው ማስታወሰው የሚል ንግግር አላቸው። ዛሬ ሰው ቁርስ የበላ ለራት ይጨነቃል። ዛሬ የበላ ሰኞ ለማክሰኞ ወይም ለእሁድ ይጨነቃል። እሁድ ምን እንብላ ነው። እሳቸው ምን ይላሉ? ሩወይም ረሒመሁላህ ተዓላ ሩወይም ኢብኑ አሕመድ አልበግዳዲ አልዓቢድ 20 ዓመቴ ነው منذ 20 سنة لا يخطر الطعام في بالي إلا إذا حضر دفن 20 ዓመት ነው ምግብ የሚባል ነገር ትዝ አይለኝም። ምግብ ትዝ የሚለኝ ሲመጣ ነው። ሰለቸኝ ይላሉ አይደል ዛሬ ሰዎች። አሁንም እንደዚህ አይነት ምግብ ነው ይላሉ እራት ሲመጣ። ቀኑን ሙሉ የሚያስቡት ስለ ምግብ ነው፣ የተፈጠሩት ለምግብ እስኪመስል ድረስ ማለት። ተደዋውለው ተቀጣጥረው ይሄዳሉ መኪና አስነስተው ኪሎ ሜትሮችን ምን ፍለጋ? ምርጥ ምግብ ፍለጋ። ደውለው ይጠይቃሉ። ቁርስ በልተው ሳይጨርሱ የበሉበትን እየጠረጉ ለምሳ የዛሬ ስፔሻል ምግብ ምንድነው ያሉት ይላሉ። ሀውላ አበደቱል ቡጡን የሆዳቸው ባሪያ ናቸው። የልብስ ባሪያ አለ፣ የሆድ ባሪያ አለ፣ የመኪና ባሪያ አለ፣ የዝና ባሪያ አለ። አይነቱ ብዙ ነው። እነዚህ አይነት ሷሊሖችን ታሪክ ስንሰማ ጣልቃ እንዲህ አይነት ነገሮችን የምናነሳው ትምህርት እንድንወስድበት ነው። የት ነን እንደለን ወይም ለልጃቸው ምን አሉ? ያ ቡነየ ልጄ ሆይ ኢጅዐል ዒልመከ ሚልሓ ዒልምህን ጨው አድርገዋል። መሽሁሩ ይሄ ነው። ኢጅዐል ዒልመከ መሽሁሩ ይሄ ነው። አንዳንድ ኑስኻዎች ላይ ነው አመለከ የተባለው እንጂ ብዙዎች ዘንድ የታወቀው ኢጅዐል ዒልመከ ነው። ዒልምህን አድርገው ሚልሓ እንደ ጨው አድርገው። አንዳንዶች ደግሞ እዚህም ላይ እንዳለው አመለከ ተብሏል። ስራህን እንደ ጨው አድርገውና ወአደበከ አደብህን ስርዓትህን ደቂቀን እንደ ዱቄት አድርገው
ምን ማለት ነው? አደብን ጨውን ዱቄትን ምን አገናኛቸው ካልክ ሼኹ ሊፈስሩለት ነው። አይ استكثر من الادب አደብ አብዛ፣ ስርዓት መያዝን አብዛ፣ ስርዓት መጠበቅን አብዛ حتى تكون نسبته የስርዓትህ መጠኑ እስኪሆን ድረስ ፊል ከትረቲ ከብዛት አንፃር نسبة الدقيق الى الملح ምግብ ለማብሰል ጨውና ዱቄት ያስፈልጋል አይደል? መጠናቸው ምንና ምን ያክል ነው ካልክ የታወቀ ነው። ጨው ትንሽ ነው፣ ዱቄት ብዙ ነው። ስለዚህ حتى تكون نسبته የዕልምህ የዓመልህ የእውቀትህና የተግባርህ መጠን እንደምን ይሁን? እንደ ጨው ይሁን። የአደብህ መጠን ደግሞ እንደ ዱቄቱ ምን ይብዛ ማለት ነው? ዱቄት ይብዛ። ጥሩ ምግብ ከፈለክ ዱቄት ይብዛ። ጨው ካበዛህ አይደለም ግማሽም ካደረግከው አትበላም። ቀኑን ሙሉ ውሃ እየጠጣህ ትውላለህ፣ የምትይዘውን ታጣለህ። ያ እንዳይሆን ጨውን አሳነሰው፣ ዱቄቱን አብዛው። አንተም ስኬታማ ትልቅ ሰው መሆን ከፈለክ ዒልሙን አመሉን እንደው በልክ አድርገውና አደቡን እንደ ዱቄቱ አብዛው። ዱቄቱን ባበዛኸው ቁጥር ምግቡ ይበዛልሃል፣ አጅርህ ይበዛልሃል፣ ተጋባዥህ ይበዛልሃል። አይ ብለህ ደግሞ ዱቄት አሳነሰህ ጨው ካበዛህ ሰዎች ሊገድል ነው ብለው ይሸሻል፣ ራስህም ትጎዳለህ። ወከሲሩ ሚን አልአደቢ ይህን ሲፈስሩት ቅድም ብያቸው ነበር። አደብ ይብዛ የሚሉት ለምንድን ነው? የሐዲስ ሊቃውንት ያነው ለዚህ ነው። ወከሲሩ ሚን አልአደቢ ብዙ አደብ مع قليل من العمل الصالح ከትንሽ መልካም ስራ ጋር ኸይሩን መልካም ነው፣ ጠቃሚ ነው፣ የተሻለ ነው። ሚን ከሲር ሚን አልዓመል ከብዙ ስራ مع قلة الأدب ከአደብ ማነስ ጋር። አደብህ ካነሰ ብዙ ስራ ብትሰራ ምን ዋጋ ነው? አታገኝም፣ አትጠቀምበትም። ሐዲሱል ሙፍሊስን አስታውሰን እንዝጋ፣ ደርሳችንን እናቁም። ዛሬ ነብዩ ሰለላሁ ዐለይሂ ወሰለም መኒል ሙፍሊስ ከኡመቴ ውስጥ ድሃ ማን ነው አሉ። ሰሐቦች ቤት የሌለው ንብረት የሌለው ወርቅ ብር የሌለው ነው አሏቸው። አይደለም፣ ከኡመቴ ድሃ ማለት ሶላት፣ ጾም፣ ዘካ፣ ሰደቃ፣ ሐጅ የተለያዩ መልካም ስራዎችን ሰርቶ አላህ ፊት የሚቀርብ ሰው ነው። ነገር ግን ከዚህ በኋላ ነው የአደቡ ችግር ጉዳቱ የሚመጣው። በዱንያ ቆይተው አንዱን ሰድቧል፣ አንዱን ደብድቧል፣ አንዱን ገድሏል፣ አንዱን ዘርፏል። አደቡ ተበላሽቷል። ከሰዎች ጋር አደብ አልነበረም። የቂያም ቀን ሲመጣ ተራራ የሚያክል የጾም፣ የሶላት፣ የሐጅ፣ የዘካ አጅሩን ሊወስድ ሲመጣ ዱንያ ላይ የሰደባቸው፣ ስማቸውን ያጠፋቸው፣ የደበደባቸው፣ ህይወታቸውን ያጠፋባቸው ተሰብስበው መጥተው ሁሉም ከሐሰናቱ ይወስዱበታል። የጾም፣ የሶላቱ፣ የሐጁ አጅር ያልቅበትና እሱ ተይዞ ወደ ጀሃነም ይወርዳል። እሱ ነው ደሃ ነው ነብዩ ሰለላሁ ዐለይሂ ወሰለም። የአኽላቅ ደሃ፣ የአደብ ደሃ። ዱንያ ላይም አኺራ ላይም አደብ ከሌለ መልካም ስራ ምን ዋጋ የለውም ማለት ነው። نسأل الله أن يهديني وإياكم لأحسن الأخلاق لا يهدي لأحسنها إلا أنت وأن يصرف عني وعنكم مساوئها إنه لا يصرف مساوئها إلا أنت. اللهم اهدنا لأحسن الأخلاق، اللهم اهدنا لأحسن الأخلاق، اللهم اهدنا لأحسن الأخلاق والأعمال واصرف عنا مساوئهما. اللهم اهدنا فيمن هديت، اللهم اهدنا فيمن هديت وسددنا فيمن سددت. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وبالله توفيق. السلام عليكم ورحمة الله وبركاته.